በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ የባህሪ ገንዘብ የሆነ ቸሩ አምላካችን መድኃኔ ዓለም ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ድንግል ማርያም ቅዱስ መስቀሉ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ወዳጆች ሁሉ ስማቸው የከበረ የተመሰገነ ይሁን። የተመሰገነ ይሁን። ቸሩ መድኃኔዓለም ከንጹሐን በረከት ያሳድርብን። የቅዱስ ማቴዎስ ወንጌል ምዕራፍ 2 ቁጥር 13 እነርሱም ከሄዱ በኋላ እነሆ የእግዚአብሔር መልአክ ለዮሴፍ በሕልም ታይቶ ሄሮድስ ሕፃኑን ሊገድለው ይሻዋልና ተነሳ፣ ሕፃኑንና እናቱንም ይዘህ ወደ ምድረ ግብፅ ሽሽ፣ እስክነግርህም ድረስ በዚያ ኑር አለው። እርሱም በሌሊት ተነስቶ ሕፃኑንና እናቱን ይዞ ወደ ግብፅ ሄደ። ከእግዚአብሔር ዘንድ ልጄን ከግብፅ ጠራሁት ተብሎ በነቢይ የተነገረው ይፈጸም ዘንድ። ሄሮድስም እስኪሞት በዚያ ኖረ። ስለ ቅዱስ ቃሉ ቸሩ አምላካችን የተመሰገነ ይሁን። የትምህርታችን ርዕስ በዚህ ንባብ ውስጥ ያለ አይደለም። ለበረከት ከቅዱሳት መጻሕፍት ከመጽሐፍ ቅዱስ ውጪ የሆነ ርዕስ በገድላት በድርሳናት ያለ ርዕስ ስናመጣ ወቅታዊ የሆነ ንባብ ከአስራው መጻሕፍት እናነባለን። ጊዜው ወርኃ ንግደታ የስደቷ ጊዜ ነውና ሄሮድስ ሕፃናትን ባስፈጀ ጊዜ የእግዚአብሔር መልአክ በሌሊት ለቅዱስ ዮሴፍ ነግሮ ስደት መውጣታቸውን የሚያዘክር ኃይለ ቃል ነው። የምንማርበት ርዕሳችን አፈቅረኪ ድንግል የሚል በመጽሐፈ ሰዓታት ያለ ኃይለ ቃል ነው የሚሆነው። ድንግል ሆይ በሉ እስቲ እወድሻለሁ። እንደዚያ ነው መሰረታዊ ዓላማው። እመቤታችንን ስለ መውደድ ለመነጋገር ነው። እመቤታችን መውደድ ምን ማለት እንደሆነ እንድንረዳ መሞከር ነው። እመቤታችን የሚወዳትስ ማን ነው ብሎ ለመጠየቅም ነው። መቼስ የሰው ልጅ መከራው ብዙ ነውና አሁን ምህላ ስንገባ እዚህ አብሮን የኖረ አገልጋይ ወንድማችን ታሞ ሆስፒታል አለ አሉንና ትንሽ አንዳንድ ጊዜ ሰው ብዙ የማያውቃቸው ሰዎች አሉ፣ የማያስተውላቸው እና ወጥቶ ካልዘመረ ድምፅ ማጉያ ይዞ ካልሰበከ በቀር በዚህ ዘመን ሰው አልመስል እያለ ነውና በእውነቱ ወንድማችን ክርስትና ስሙ ገብረ ሥላሴ ይባላል። እዚህ አብሮነ የአንዳንዶቻችሁን እድሜ ያክል አገልግሏል ያለመታከት። እግዚአብሔር መድኃኔዓለም ለመዳን ያብቃውና አሁን የመዳንን ተአምር በሌላ ጊዜ ድሮ ከተደረገለት ተአምር ጋር አንድ ላይ እንነግራቸዋለን። እና ገብረ ሥላሴ ወንድማችንን ከአራተ ሕማሙ ከደዌ አልጋው ቸሩ መድኃኔዓለም እንዲያስነሳው ፈቃዱ ይሆንልን። ሁላችንም ገብረ ሥላሴ ብለን ጸሎት እናድርግ። እኔ እንድታውቁት የሚያስፈልገው ነገር ዝክረ ቅዱሳን ውስጥ ካሉ ወንድም እህቶች መካከል 30 ያክል ብቻ መርጬ አንድ ቦታ ሰብስቤያቸዋለሁ እና ሰው አያውቃቸው ይሻላሉ ብዬ ያልኳቸው ለረጅም ዘመናት ሳይታክቱ ኖረዋል ብዬ ያሰብኳቸው እንደዛ ለማድረግ ሞክሬያለሁ። መጀመሪያው ነው እንጂ ብዙ ሰው ይገባበት ይሆናል ብዬ ተስፋ አደርጋለሁ። ቅርብ ጊዜ ነው እና እዚያ ውስጥ ምንም ሌላ የሚሰራ ነገር የለም። እዛ የሚሰራ ስራ አንገብጋቢ መልእክት ሲኖር
በአደባባይ የማይነገር ለመንገርና ዋናው ዓላማ ግን ጸሎት ለማድረግ አንዱ ሲፈተን፣ አንዱ ሲቸገር፣ አንዱ ሲወድቅ ሌላኛው እንዲያደርግለት ነው። በዚህ ዘመን ከጠፉብን ነገሮች መካከል ትልቁ ነገር አንዱ ለአንዱ አይጸልይም። እኔ ይገርመኛል። ለምን? ደህና ዋላችሁ? ለምን አታስታውሱ? እዚህ ነባር አገልጋይ መንበረ መንግስት ድሮ የነበራለ ስም ተለዋውጦ የለም ልጆች። ያው ስለ ትምህርት ቤት እንደ ቼን ነው፣ መግባት መውጣት ነው እንጂ ድሮ ምን እናደርግ ነበረ? ሁልጊዜ እዚህ በማስተምርበት ጊዜ ቋሚ አስተማሪ በነበርኩበት ጊዜ ስለ ትምህርት ቤቱ ሁልጊዜ የምናደርገው በዓመት ውስጥ ቀናት አሉ። በእነዚያ ቀናት ስም እንለዋወጣለን። ለምሳሌ ዛሬ ለምን አናደርገው? ስም ተለዋወጡ፣ ክርስትና ስማችሁ። ከዛ ለ7 ቀን ያክል ስለዚህ ሰው ትጸልያላችሁ። እንደዚህ አይደል? ድሮ እንደዚህ ነበረ ሰንበት ቤት የሚደረግ። ማያደርግ ሰው ይቀጣል። ቅጣቱ መንበርከክ ነው፣ ሌላ ነገር የለውም። እና አሁን ከሊቃውንት ነው የምንጀምረው። ለጊዜው ጥሩ ነው። በ6ቱ ቃላት ወደ 6 ናችሁ፣ 2 ትለዋወጣላችሁ። እምቢ ብትሉ የመዳን ይመለከታችኋል። ባለፈው ነግሬያችኋለሁ። እዚህ ስቆም እኔ እናንተ 3 ተቀመጡ፣ ሺህ ጊዜ የበላይ ብትሆኑ አዛችኋል። 7ኛው ከኔ ጋር ይለዋወጣል። ችግር የለም። ደህና ዋላችሁ? አስታውሳለሁ ለመጀመሪያው ጊዜ ሲለዋወጡ ሁሉ 2 ደርሶት አንዲት ልጅ ተረፈችና በቃ ከእኔ ጋር ትለዋወጫለች ይችላል። ሌሎቹ ምን መስሏችኋል? እኔ ጸሎተኛ መስያቸው እሷ እድለኛ ቆጥረዋታል። እኔ ነበርኩ እድለኛው፣ አውቃለሁ። እሱ ለምን የአደባባይ ሰው ጸሎቱ አይረባም እኮ የታወቀ ነው። ከጥቂቶች በቀር አደባባዩንም ውስጡንም አስተካክለው ከያዙ አባቶቻችን ከጥቂቶቹ በቀር የአደባባይ ሰው ጸሎቱ ምንም እንኳን ለሰው ለራሱ የማይረባው። ደህና ዋላችሁ? እና በእውነቱ እናንተ እንደምታስቡት ወይ ሁላችን እንደምናስበው አይደለም። እሱን ማስተዋል ይገባናል። ስለዚህ አሁን ዛሬ ትልቅ ስራ ነው መለዋወጥ። እሺ አሁን ትምህርት እንዳይለባችሁ ወደ በኋላ አካባቢ ልታደርጉ ትችላላችሁ። ስም ተለዋወጡ፣ ማንም ሰው ሳይለዋወጥ እንዳይሄድ። ለምን መሰላችሁ? በዘመናዊ ፖለቲካ ግብ ኤንድ ቴክ ይባላል። ስጥና ተቀበል ወይም ሰጥቶ መቀበል ይባላል አይደለም? ይሄ ግን ፖለቲካ አይደለም። ተቀብዬ እኔ ለሱ ፈጣሪን የምለምን እሱ ስለሚለምንልኝ ብድራት ለመመለስ አይደለም። እንዲህ ይደረግ ነበርና በዚህ ዘመን ያጣነው ነገር እሱ ነው። እኔ ይገርመኛል። አንዳንድ ግን አሉ የዋሃን ስለ ራሳቸው የማይጸልዩ ስለሌላው የሚያለቅሱ። እባካችሁ ጸልዩልን ስንላቸው አንዳንዶቹ ኧረ እንዲያው ሳንጠራቆ ውለን አድረን አናውቅም ይላሉ። አይተባረኩ። ግን ደግሞ ይኸውላችሁ ጸልይልኝ ማለት ጥሩ ነው። ጸሎት አድርጉልኝ ማለት ጥሩ ነው። አንድ ሰው አባ እንጦንስን አንድ መነኮስ መጣና አባ አላቸው። አቤት፣ በጣም ፈተና በረከተብኝ፣ እባክህ ጸሎት አድርግልኝ አላቸው። ልጄ አንተ ትጸልያለህ አትጸልይም? አይ የለም እኔም አልጸልይም። ልጄ እኔ 1000 ጊዜ ብጸልይ ምንም አላደርግልኝ። የኔ ጸሎት እንዲረዳ ከፈለክ አንተም ጸልይ ብሎታል። ለምን? እግዚአብሔር ፈታህ አምላክ ነው። መዝሙረ ዳዊት ላይ ወጸሎቴን ገባ ውስጥ ጽኔ ያለውን ሲተረጎም በአንዱ አንቀጽ ዳዊት ለሕዝቡ ጸለየላቸው፣ ሕዝቡ ግን ጸሎቱት የማይሹት ሆነው ወጸሎቴን ገባ ውስጥ ጽኔ ሕዝቡን ማርልኝ ብዬ ምን ለእኔ ጸጋ በረከት አድርጎ ሰጥቶ ሕዝቡን ግን ቀጣ ነው። እና ዋላችሁ አንዱ ለአንዱ የሚለምነው ያኛው ምሕረት የማይገባው ከሆነ አይረባውም። ምሕረት እንደሚገባው ማሳያው ምንድን ነው? ኃጢአተኛነቱን አምኖ ጸልዩልኝ በጸሎት አስቡኝ ማለት ነው። ደግሞ የአፍ ልማድ አታደርጉት። ዝም ብሎ ሲያገኟችሁ አሁን ቅድም ስገባ ደህና ነው ትላለህ፣ እግዚአብሔር ይመስገን ጉልበት ልሳም አለች። አይ እኔ ልሳም እንጂ ካልቀረና እዚያ ግን ጤናችሁ ደህና ነው ይስል በእናንተ ጸሎት ምን እንሆናለን? አይ እቺ አማርኛ ጸያፍ ናት። አንደኛ ከዚህ ናት ታውቃለህ። ደህና ዋላችሁ? አሁን አስቡት እስቲ እኛ በገሌ ጸሎት የምንላቸው እኔ አሁን ማውቃቸው አሉ። እንኳን ለኛ ከተማ ተሸክመው የሚኖሩ እዚህ ከተማ ውስጥ ያሉ ማታውቋቸው እቺን ከተማ በጸሎታቸው ተሸክሟት የሚኖሩ ቅድስና ያላቸው አሉ። እንደነቱ ወደዚህ ትሻላለች። እንዴት ዋላችሁ? እና በእውነቱ
ያንዱ ጸሎት ለአንዱ ይረባል ይጠቅማልና እንድናደርግ የጋራችን ግብረ ሥላሴ ይሆንና ከዛ ግን ሁሉም ጎን ለጎን ይቀበላል። ግዴታ ነው። ሳይቀበሉ መውጣት የለም። እንዴት ዋላችሁ? እሺ ነው እምቢ? ኋላ ነግሬያችኋለሁ። ትጎዳላችሁ። እውነቴን ነው። እኔ ደግሞ ልንገራችሁ፣ እኔ የፈለገ ትልቅ ብትሆኑ እኔ ለመምከር ችግር የለብኝም። ምክንያቱም ምክሩ ከኔ ስላለ እና መስማት ጥሩ ነው። በነገራችሁ ላይ አንደኛ የሚያስፈራ ነገር በዚህ ዓለም ምንድን ነው ብዬ ባለፈው ጠይቃችሁ ነበር። አንደኛ የሚያስፈራ ነገር ገሃነመ እሳት ገሃነመ እሳት ነው። ገሃነመ እሳትን የማይፈራ ሰው ክርስቲያን ሊሆን አይቻለውም በእውነቱ። እሺ እና እግዚአብሔር መድኃኔዓለም የወንድማችንን ጤና በቸርነቱ ይመልስልን። እንግዲህ ርዕሳችን ምንድን ነው? አፈቅረኪ ድንግል። ተናጋሪው ጥንቱን አባ ጊዮርጊስ ነው። ኋላ ግን ሐፄ ልብነ ድንግል ዛሬ የምናውቀውን ስብሐተ ፍቁር ሲደርሱ፣ ስብሐተ ፍቁር ደራሲዎቹ ብዙ ናቸው። ዋናዎቹ ግን ጀማሪው አባ ጊዮርጊስ ናቸው። በጣም ብዙ ስብሐተ ፍቁር የደረሱ ሐፄ ዘርዓ ያዕቆብ ናቸው። ዛሬ የምናውቀው ስብሐተ ፍቁር ግን 90 ምናምን እጁ የሐፄ ልብነ ድንግል። እንድታውቁት ሐፄ ልብነ ድንግል ጻድቅ ናቸው። አንድ ጊዜ አጥፍተው ንስሐ ገብቷል። ንስሐ ከገቡ በኋላ ለእመቤታችን ምስጋና ለምሳሌ ተፈሥሒ ማርያምን የዘወትሩን ለአዳም ፋሲካ ሆኑ። ሁለት ተፈሥሒ ማርያም አይደል ያለው? አንደኛው የዘወትሩ አለ፣ ሁለተኛው ለአዳም ፋሲካ አለ። ሁለቱም የሳቸው ናቸው። ሶስተኛ ለኖህ ሐመሩ፣ አራተኛ ስብሐተ ፍቁር፣ አምስተኛው መልክአ ኤዶም የሳቸው ናት። እንድታውቁት መልክአ ኤዶም ጥቂት እስትግቡ አላት፣ ግን ብዙዋ ድርሰት ናት። ከዚያ መልክአ ስዕል ደግሞ የአፄ ገላውዲዮስ ነው። እንድታውቁት የንጉሱ መልክአ ስዕል፣ እሱን ማስተዋል ይገባናል። እና አባታችን አባ ጊዮርጊስ እመቤታችን የሚወዳት ንጉሳችን አፄ ዘርዓ ያዕቆብ እመቤታችን የሚወዳት ደጉ ንጉስ ልብነ ድንግል ስል ትዝ የሚለኝ ወረታ የዛሬ 20 ዓመት በ19 ዓመት አካባቢ ይሆናል፣ 90ዎቹ መጨረሻ አካባቢ ቤተክርስቲያን ካሉ ቤተክርስቲያኖች አንዱ ለስራ ጉዳይ ሄጄ እዚያ ልሳለም ገብቼ ስንክሳር ሲነበብ ላዳምጥ ብዬ ጠጋ አልኩኝ። በሰው ሀገር ስትሄዱ የከተማ ልጅ ከሆናችሁ ንባብ የምታውቁ አይመስላችሁም። በነገራችሁ ላይ አባቶቻችን አልመው አጥብቀው አርቀው ነው ያስተማሩን ንባብ እንድታውቁት። አንዳንድ ሰው ቅኔ በመማር ብቻ የንባብ ሙያ የሚገኝ ይመስለዋል። አይመስልም። ቅኔ ተምሮ ንባብ የማይችል ብዙ ሰው አለ። እናውቃለን እኮ ንባብ ልምድ ይጠይቃል። ደግሞ ልምድ ማለት ብቻ አንተ ጎልታ አይደለም። እድሜያችንን ሙሉ ሙያችን ምንድነው ካላችሁ ሊቅ ካለ የተማረ መጽሐፍ መምህር ካገኘ ለምንድነው አዳምጠኝ ነው ስማኝ ነው። ለምን መሰላችሁ? የንባብ ጌጹ መምህራን ባሉበት ማንበብ ነው። ለምን? ስተቱን ትክክሉን የምታገኙት ከነሱ ነው። ተነሽ ተጣዩን፣ ወዳቂውን፣ ሰያፉን፣ ሩቁን ቅርቡን፣ ብዙውን ነጠላውን፣ ወንዱን ሴቱን ለመለየት መምህራን ጋር መኖር ጥሩ ነው። ተማሪ ቤት ላይ ቅኔ ተቀኝቶ መውጣት ብቻውን ለንባብ አያበቃም። ይረዳል፣ ያግዛል፣ ግን ብቻውን ለዚያ አያበቃም። ናዚያ ንባብ እያነበበ በአጋጣሚ መስከረም 5 ቀን ነው እና መስከረም 5 የአፄ ልብነ ድንግል ረፍታቸው ነው። ታዲያ እዚያ ላይ ሲደርስ ልብ በሉ፣ ወረታ ገብርኤል ታውቁት ከሆነ ቅኔ ቤት ነው። እዚያ ውስጥ ካሉት ቅኔ ተማሪዎች አንዱ ነው። ወበዛቲ ዕለት ኮነ ተዝካረ ረፍቱ ለንጉስ ልብነ ድንግል ብሎ አለ። ልብ በሉ። ይነቀፋል አይነቀፍም? እናንተ ተው እናንተ ምን አግብታችሁ? ይነቀፋል አይነቀፍም? ይነቀፋልም አይነቀፍም? ሁለቱም እኮ ያስከዳል አይደል? ይነቀፋል ስም እንደሆነ ስሙ ደግሞ የማን እንደሆነ አለማወቁ ያስነቅፈዋል። ነናዋላችሁ? አይነቀፍም እንዲያውም ሆኖ ትርጉም ይሰጣል። ነናዋላችሁ? ትርጉም ይሰጣል። ችግር ትርጉም ከሆነ ይሰጣል። ልብነ ድንግል ሲል ትዝ ብሎኝ ነው።
ብዙ ሰው ልብን ምን እንደሆነ ስለማያውቅ ንብለ ድንግል አሁን አንድ መጽሐፍ ሰሞኑን የተጻፈ በነገስታት ላይ በጣም ብዙ ምርምር የተደረገበት ጥሩ መጽሐፍ ነው። ግን ንብለ ድንግል ነው የሚላቸው። ንብለ ድንግል በነገራችሁ ላይ ቅርብ ጊዜ ከታተሙ መጻሕፍት መካከል እንዲያው በዘመናዊ ደረጃ ከተጻፉት መጻሕፍት መካከል እኔ እንድናነብ የምመክራችሁ አጼ ዘርዓ ያዕቆብ የሚል መጽሐፍ በቅርብ ጊዜ ታትሟል። ዘመናዊ ሰዎች ናቸው ያሳተሙት። ግን ዘመናዊ ሰው ነገስታትን እያከበረ ሲጽፍ ለመጀመሪያ ጊዜ አየሁኝ። ሁሉ ዘንጣይ ነው። ለምን? በአውሮፓ ቀለም ስለሆነ የሚጻፈው። ነናዋላችሁ የኢትዮጵያን ታሪክ የጻፉ ሰዎች አብዛኞቹ ዘመናዊ ታሪክ ጸሐፍት ኢትዮጵያን የሚመለከቷት በአውሮፓ መነጽር። እነሱ ኢትዮጵያውያን ናቸው። በገዛ መነጽራቸው ማየት አይቻላቸውም። በአውሮፓን መነጽር ነው የሚያዩት። በዚያ ምክንያት ስራቸው መንቀፍ ብቻ ነው። በቃ የሚገርማችሁ ነገር ይህንን መጽሐፍ የጻፉት ሁለት ምሁራን አጼ ዘርዓ ያዕቆብ የሚለውን መጽሐፍ በየአንቀጹ ዘርዓ ያዕቆብን ታላቁ ንጉስ ይጠሯቸዋል። አስቡት። ግሪክ ብትሄዱ አሌክሳንደር ዘ ግሬት ይሏቸዋል አይደል? ታላቁ እስክንድር አይደል የሚባል። ፈረንሳይ ሄዱ ናፖሊዮን ቦናፓርት ምንድነው የሚሉት? ታላቁ ናፖሊዮን አይደል የሚባል። እኛ ሀገርሳ ታላቁ ብሎ በዘመናዊ ታሪክ ታላቁ ተብሎ የሚጠራ ሰው አለ? በነገራችን ላይ ኢትዮጵያን ዘመናዊ ታሪክ ጻፍ ነው የሚሉት አብዛኞቹ ጸረ ኢትዮጵያ አቋም ያላቸው ናቸው። በግልጽ ማልነግራችሁ ትናንትን የሚንቁ እንኳን ሌላ ቀርቶ በአጼ ኃይለ ሥላሴ ዘመን ይጽፉ የነበሩትና በታሪክ ጸሐፊነት በዘመናዊ ታሪክ ጸሐፊነት ፈርቀዳጅ የሚባሉት ተክለ ጻድቅ መኩሪያ የትናንት የሆነ ዜና መዋዕል ከሆነ የሚገርማቸው ታሪኩን ሁሉ የቀዱት ከዜና መዋዕል ነው። የት ነው ያመጣሁት ይላሉ? ከአውሮፓ ከምናምን ከቫቲካን ይላሉ። ከዛም ሄደው ዜና መዋዕል ነው እኮ ከዚህ በየገዳሙ ዙሪያ ያላገኙት ዜና መዋዕል እዛ አንድ ላይ ተሰብስበው ስላገኙት ሰው የሚያነበው ከአውሮፓ አይደለም የመጣ ተሰርቆ ሄደው እዚያ ሄደው አንብበው መጥተው ከዛ ትንሽ የፈረንጅ ጥናት ቅመም ጣል አድርገው ነቀፌታ ናት እኮ ጥናቷ ሌላ ነገር የላትም። ከአውሮፓ ነው ያመጣሁት። ግን ይህን ስላችሁ ተጠንቅቀን እንድናነበው ነው እንጂ በ20ኛው መቶ ክፍለ ዘመን የኢትዮጵያን ታሪክ ከጻፉ ሰዎች በጣም የተሻሉ ተክለ ጻድቅ መኩሪያ ናቸው፣ ከዘመናዊ ማለት ነው። ከዚያ ውጭ ግን ታሪክ ማንበብ ከፈለጋችሁ በተለይ ብላቴን ጌታ ኅሩይ ወልደ ሥላሴ የጻፏቸውን መጻሕፍት አንብቡ። ቀረብ ያለውን ነገር ከፈለጋችሁ ደግሞ ብላታ መርስዔ ወልደ ቂርቆስ የጻፏቸውን አንብቡ። በነገራችሁ ላይ ሊቃውንት ትርጓሜ ብቻውን በዚህ ዘመን አያዋጣችሁም። ትርጓሜ ዋናው ነው። ግን ታሪክ ካልተማራችሁ አይረዳችሁም። የሚገርማችሁ ነገር ነው አስቤ የመጣሁኝ ዛሬ ትምህርት ቶሎ ያልቃል ነው። ግን ርዕሱን ሳልጀምር ጎትቶ 20 ደቂቃ አልፏል። መድኃኒዓለም እሱ ቸርነት ያውቃል። ወደ ትምህርታችን እንግባ። ለሁሉም ደራሲው ንጉሱ ናቸው ለማለት ነው። እኔ ንጉስ ልብነ ድንግልን ይዘን እንሄድና መልካም ሰው ነበሩ። የደግ ሰው ልጅ ደግ መልካም ዛፍ መልካም ፍሬ ያፈራልና በመልካም ሰብዕና በጾም በጸሎት በትምህርት በጣም የታወቁ የመጻሕፍት ትርጓሜ ሊቅ በጣም የታወቁ የቅኔ ገበሬ ነበሩ። የታወቁ በግዕዝ ቋንቋ የተራቀቁ ቋንቋው ለመንፈሳውያን አባቶች አይመጥንም እንጂ ፈላስፋ ነበሩ። ፍልሱፍ ይላቸዋል። እንዲያሉ ሲኖሩ ግን ዕውቀት ብቻውን ፋይዳ የለውምና ተማርን የሚሉ የማይረቡ ሰዎች በዙሪያቸው ከበው ኃጢአት ሊያሰሯቸው ጀመሩ። የሚገርማችሁ መጨረሻ ሲጋራ እስከ ማስጨስ አደረሷቸው። ኢትዮጵያ ውስጥ ሲጋራ የታወቀ በዛ ዘመን ነው ይባላል። ምክንያቱም አንድ ነገር በነገስታቱ አድርጎ ከመጣ አገሩን ነው የሚወርደው። ትንባሆ እስከ ማስጨስ አደረሷቸው በዙሪያቸው ያሉ ክፉ ሰዎች። በዚህ ምክንያት እግዚአብሔር ተጣላቸው። ሕዝቡም እሳቸውን ተከትሎ ነጎደ። በመጨረሻው እግዚአብሔር ሊቀጣቸው ሲፈልግ እጁም ልቡም ግራኝ የሆነ አንድ ሰው ከምስራቅ አስነሳ። ግራኝ አህመድ ይባላል። ሀገሪቱን እምሽክ አድርጎ አጠፋት። በወቅቱ ከነበሩ ክርስቲያኖች 90% ያክል ወይ ገድሏቸዋል ወይ አስልሟቸዋል። ታውቃላችሁ፣ ጠፍታ ነበር እኮ ሀገሪቱ። ክርስትና እኮ ጠፍቶ ነበር እንዳይመስላችሁ። መጻሕፍት ጠፉ። ሊቃውንት ድጓ የተማራችሁ ዛሬ የምትጮሁት ድጓ ድጋሚ ተሰርቶ ነው ዜማው። በነገራችሁ ላይ እንድታውቁት ምልክቱን
ማን የሰራው ከተባላችሁ ጨጌ ቃለዋዲ ይባላል። ዛሬ የምትጠቀሙበት ምልክት የጨጌ ቃለዋዲ ነው። የጻድቁ የደብረ ሊባኖስ አበምኔት የነበሩ በትርጓሜ ሐረገ ትውልድ ብሉይ ሲተረጎም ብሉይን የሰበሰቡት እሳቸው ናቸው። የመጽሐፍ ትርጓሜም የድጓም ሊቅ የነበሩ። ታሪክ ማወቅ ጥሩ ነው። የቅዱስ ያሬድን የቤተክርስቲያንን ትምህርቶች በሙሉ አጥፍቷቸው ነበር። ምክንያቱም እንዴት ጠፋ ቢሉ ሁለት ነገር፣ አንድ ሊቃውንትን አጠፋቸው፣ ሁለት መጻሕፍትን አጠፋቸው። መጽሐፍና ሊቅ ከጠፋ እዚያ በኋላ ሃይማኖት ወዴት ሀገር ይገኛል? ዛሬም መጠንቀቅ እንዲህ ያለው ነገር ዳር እያለን ስለሆነ መጠንቀቁ አይከፋም። ደግሞ ዛሬ ትልቁን እንቅልፍ የያዙት የተማሩ ሰዎች ናቸው። ትልቁ እንቅልፍ አሁን በቀደም ዕለት በዚያ ባረሲ አካባቢ 14 ኦርቶዶክሳውያን ታረዱ አይደል? ደህና ዋላችሁ። ምንም ተራ ነገር ሆነ አይደል? ተራ ነገር ነው። ስንተኛው ቁጥር ይሆን ይሄ? ባለፉት 7 ዓመታት እንኳን ግድያ ቁጥር ስንት ነው? ቁጥሩን እንኳን እናውቀዋለን። ስንት ሰው ነው ያለቀው? እንደው ባለፈው 50 ዓመት ያለውን ትተን እንደው የቅርብ እንኳን እንደው አስቡት። ትዝ ይለናል፣ የሚያዝናለን። በነገራችሁ ላይ የሚያስገርመኝ ነገር ሞታችን ለመግለጫ እንኳን በቃ ማለት መግለጫ የሚያወጣ አካል አለን። እንዴት ዋላችሁ? እንዴት ዋላችሁ? ደግ ሰው ሆነ እንደሆነ በመንገድ የማያውቀው ሰው ሞቶ ቢያገኝ አልቅሶ ገንዞ ይቀብረዋል። ደግ ሰው ሆነ እንደሆነ። እኛ ግን መንገድ ላይ ብንወድቅ የሚያነሳና እናገኝ። ለምን? አይጣለው። በወላጅ መካድ ከባድ ነው። በነገራችሁ ላይ ደህና ዋላችሁ። አንዳንድ ክፉ ወላጅ የወልድና ልጁን ይጥለዋል አይደል? ይጥለዋል። ይሄ ምን ይባላል? ወልዶ መካድ ይባላል። እኛም እንደዚህ ኦርቶዶክሳውያን ተክደናል። በአባቶቻችን ተክደናል። አባት ስንላቸው አሁን ጸሎት ጊዜ እንላለን። እግዚኦ ቀቦለ ርዕሰ ሊቃነ ጳጳሳት፣ እግዚኦ ቀቦለ ጳጳስ ገር እንላለን አይደል? እኛ አባት አለን ብለን እንጮሃለን፣ እንለፈልፋለን። የኛ ሞት፣ የኛ ረሃብ፣ የኛ ጥም የሚገደው ግን አንድም ወይ አሃዱ እንዳለው ቅዱስ ዳዊት አንድም ከካህንም ከዲያቆንም ከሰባኪም ከዘማሪም ከጳጳስም ከጉባኤ መምህርም በለው ወይ አንድ አልኳችሁ። ምንም እንደብቀው ነው ይሄ ወይ አንድ መድረክ ላይ ሲወጣ ስለ ልማት ይወራልኛል አይደል? ቦታ ላትኖርበት ህንጻውን ስትገነባው ትላለህ። ነገ የሚመጣውን ሳታውቀው። በነገራችሁ ላይ ድሮ ቤተክርስቲያን ብዙ ግንባታ አልነበራትም፣ ሰው ግን ነበራት። ዛሬ ብዙ ግንባታ አላት፣ ሰው ግን የላትም። ቤተክርስቲያንን ህንጻ በመገንባት እናኖራት ይመስል አራቸሩ መድኃኔዓለም ማረኝ። እኔ አይ ደግሞ ለተውኩት መጣው ይሁላችሁ እንጠላው ነገር መጣ። ይሄ አይደል ሰሞኑን የከረመብኝ ወር ሙሉ ብስጭት። ይሄን ላለማንሳት እኮ ያልልኩበትን አባቶችን አረባካችሁ ጸልይ፣ አረባካችሁ። ያስገርማል፣ ያሳዝናል፣ ያሳፍራል። አንዳንዴም እኮ በሞት ይቀፋል። እና ትምህርት እንዲሆነን ነው። የአፄ ልብነ ድንግል ጥፋት ሀገር አጠፋ። ካህናቱ ተሰብስበው ሊቃውንቱ ተሰብስበው አብሮ ጠፉ። ቤተክርስቲያንን አጠፏት። ዛሬ መካነ ሥላሴ የት እንዳለ ታውቃላችሁ? ዛሬ አትሮንሰ ማርያም የት ናት? እነዚያ ዓለም ያደነቃቸው በወርቅ በእንቁ ነገስታቱ ያነጿቸው አድባራት ዛሬ የት ናቸው? የግራኛ አህመድ ታሪክ ጸሐፊ የነበረው አረፋቂ እንኳን አንዳንዶቹን አብያተ ክርስቲያናት ሲያቸው ይገረም ነበር። ኢየሩሳሌም ውስጥ በወርቅ በእንቁ የታነጹ አብያተ ክርስቲያናት ጥፋት ነው ያመጡት። ኢትዮጵያ ውስጥ በወርቅ በእንቁ የታነጹ አብያተ ክርስቲያናት ጥፋት ነው ያመጡት። ዛሬ ቅዱስ ይምርሃነ ክርስቶስ ነው አይደለም? ቅዱስ ይምርሃነ ክርስቶስ ቤቱ እግዚአብሔር በሚወደው ነገር ነው የሰራ። መጨረሻ ግን ለክብሩ ብሎ የእንቁ ፈርጥ አደረገባቸው። የሚገርማቸው ነገር ሂዱና ተመልከቱት አለ። እንቁ አንዲት ለምልክት ቀርታ ነበረ፣ ወስደዋት ካልሆነ ምዕመናን ለመባል የምትመጥኑ የምንመጥን ከሆነ ምዕመናን ብዬ ልጥራችሁ እባካችሁ። የምታገኙትን ነገር በሙሉ ነው የምላችሁ። መጀመሪያ
ሰብሰብ ብላችሁ አስራቱን ለገጠር ቤተ ክርስቲያናት ስጡ። ለገጠር ደግሞ ለአንዱ አትስጡ። ለምን? ከተማውን ያጠገበው ገንዘብ ስለሆነ እዛም ገንዘብ ብታበዙለት ይጠግባል። ያው የገጠሩ መልካም ስለሆነ እንዳይመስላችሁ አክሰሱ ስለሌለው ነው። አንድ ነገር እንድታውቁ ያስፈልጋል። ስልጣን ላይ ሆኖ ባለጌ የሆኑ ሰዎችን ስትመለከቱ ከታች ያለው ደህና ይመስላችሁ። እድሉን አትሆኑ። እሱ አንተ እዛ ብትቀመጥ ትከፋለህ፣ እኔ ብቀመጥ ትከፋለህ። እድሉን ስላላገኘን በነገራችን የገንዘቡንና የወንበሩን እድል ስላላገኘ ነው እንጂ እኛ እንከፋለን። የታወቀ ነው። እሱን ማወቅ አለብን። ስለዚህ መጀመሪያ ማዳረስ፣ ዕጣን ጧፍ ዘቢብ ለሌላቸው ማዳረስ። ያው በዚህ በታች በደንብ ያለላችሁ በጃና ሞራ በጠለምት ሂዱ። ዕጣን ጧፍ ዘቢብ ወርቅ የሆነባቸው አድባራት አሉ። ሩቅ ሳትሄዱ እዚህም አሉላችሁ። እነ ጎንደሮስ ጊዮርጊስ አሉላችሁ። ከዚያ ቀጥሎ ገንዘብ ካገኛችሁ እኔ በነገራችን እንዴት ዋላችሁ? ለምሳሌ ዛሬ 19 አይደለም ቅዱስ ገብርኤል ሄዳችሁ ሳንቲም የምትጥሉበት ምክንያት ነው አይገባኝም። ለምንድን ነው የምትጥሉት? ለምን መሰላችሁ? እንግዲህ እየሰጠነ ከሚያስገድሉን ብናስብበት ብዬ ስንራብ ካልገባቸው ረሃብ ምን እንደሆነ ቢገባቸው ጥሩ ነው ብዬ ነው። አንዳንዴ የተግባር ትምህርት ጥሩ ነው። ምክንያቱም ገንዘባችሁ ለቤተ ክርስቲያን ስጡ ነው እንጂ ከተማ ላለ ብቻ ስጡ የሚልጋለ የለም አይደል? ስለዚህ ሰብሰብ ብላችሁ እዚህ ያላችሁ ተደራጅታችሁ ገጠር ወረድ እያላችሁ የሚያስፈልጋቸው ነገር ማሟላት እኮ ነው። ዘይዳችሁ የተረፋችሁ ድሃ መግቡበት። እኔ እውነቴን ነው። ባለፈው ነግሬያችኋለሁ አይደል? በር መክፈት ያሳቀቃል ብያችኋለሁ አይደል? ከውጭ ያሉ ሰዎች 2-3 ሰዎች ምን አሉኝ? አይ እነዛ እየመጡ ደጅህን ለሚያንኳኩት እኛ ገንዘብ እንስጣቸው፣ እነዚህ ርዋቸው ለሚመጡት ብለው አሉኝ። እናንተ ያልገባችሁ ነገር አለ። ለአንድ ሰው ስትሰጡ 10 ሰው ይዞ ነው የሚመጣው። ለ10 ብትሰጡ 100 ሰው ይመጣል። ከዛ በምን ነው የምትችለው? ይሄ ተቋማዊ አሰራር የሚሻ ነገር ነው። ቤተ ክርስቲያን ወይ ሌላ አካል ሊወጣው የሚገባ ስራ ነው እንጂ ለምሳሌ ዛሬ ከመጡት መካከል አንዷ ባለፈው እኮ አይምጡ ብየውት ነበር ብዬ ስላቸው አሞኝ ነው የህመም ነው ይሄ እንኳን ልዩ ምክንያት ነው ብዬ ነው። እንግዲህ አይታወቅም። ይሄ ህመም ርባቸው ሌላ ማሳዘኛ ምክንያት እየፈጠሩ ሊሆን ይችላል። በነገራችሁ ላይ አንዳንድ ሰው መጥቶ ሊዋሻችሁ ይችላል። እንዴት ዋላችሁ? ልጄ ታሞ ብሎ የሚያለቅስ ሰው አለ። ውሸቱን ማለት ነው። ራበኝ ብለው አይሰጠኝ ብሎ ሰክቶ ነው። ሌላ ነገር የለውም። በዚህ ሰው መፍረድ ይገባል አይገባም? እና በሞቴ ክርስቲያን ከሆነ ያለንን ገንዘብ ለቤተ ክርስቲያን ከሚገባው ስፍራ እናደርሰው። ለሰው ከሆነ ደግሞ በከርሰ ርሁባን በጉሬ ጽሟን በዘባነ ሩቃን እናውለው ለማለት ነው። ነገርን ካነሳው ላይ ቀር እንጂ እኔ ይሰለቻል። በነገራችሁ ላይ እምተቻቸው ሰዎች እንደሰለችዋቸው የኔ ንግግር ለራሴ ቋቅ ብሎኛል፣ ሰልችቶኛል። ለኔ ለራሴ አልፈልገውም እኔ። ምክንያቱም ተናግሬ ሰምተውኝ ሊለወጡ ነው አይደለም። እና ያ ዘመን አፄ ልብነ ድንግል የነበሩበት ያ ዘመን ዛሬን የሚገርማችሁ የፎቶኮፒ ያክል ነው የሚመስለው። ዛሬ የፎቶኮፒ ያክል የሚመስል የዛን የሚያስተውለው ሰው ጠፍቶ ጥቂት መካሪዎች ነበሩ የሚሰማቸው አጥተው አገር ጠፋ። ዛሬ ደግሞ እንደምታዩት ነው። የሰው ሞት እንኳን ሰርግ የሆነበት ሀገር ማለት ነው። ለሌላው አይደለም፣ ለኛ ለኦርቶዶክሳውያን እንደ ሰርግ እንደምላሽ በቃ ምንም እንዳልተፈጠረ። እገሌ የሚባሉ አባት ልማት ጎበኙ አይደል? እዚህ ነው ሰው እያለቀ ልማት ጎበኙ ይባላል። ነገም ታመጡና እዚህ አንዱን ጳጳስ አመጣችሁ ይኸው ልማት ጎበኙ ብላችሁ ዜና ታሰሩራቸው ናቸው። እሱ ነው የምንጠብቀው። ለሁሉም ከዚህ ሁሉ በኋላ ግን አንዳንድ ሰዎች የንስሐ ዕድል ያገኛሉ። ሁሉም ያገኘው እንዳይመስላችሁ። አፄ ልብነ ድንግል በቀድሞ ቅድስናቸው ሰው ስላሳሳታቸው ነው እንጂ በቀድሞ ቅድስናቸው ምክንያት የንስሐ ዕድሜ አገኙ። ተሰደው ሲያለቅሱ ከተናገሯቸው ኃይለ ቃላት መካከል እመቤታችን ሲለምኗት ቆይቶ አፍቅረኪ ድንግል በኩሉ ኃይሌ፣ እመቤቴ ይህን ሁሉ መከራ አምጥተሽብኝ በበደሌም ቢሆን እኔ እኮ ግን ምን ብበድል ምን ብከፋ ባለኝ አቅም ሁሉ በመጠኔ ሁሉ እወድሻለሁ ድንግል ሆይ እወድሻለሁ ብለዋል። አንቲ ጸወኔ አምባዬ መጸጊያዬ አንቺ ወማኢምንትዬ የምታመነው በአንቺ ውስተ እዝንኪ ባጽራሄ ኧረ ጩኸቴ ወደ ጆሮሽ ይግባ አለ።
ይሄን የትምህርት መግቢያ ትለዋለህ። ማጠቃለያ በኋላ ስለ እመቤታችን ፍቅር እንመጣለን። የቅዱሳንን ታሪክ ሰዓት እንዳይሄድ እንተርክ። ሰዓት ወዲያ እያለ ስለሆነ ዛሬ 19 ነው። በ12 ነው ተገናኝተን የነበር አይደል? እንዴት ዋላችሁ? እንዴት ዋላችሁ? አንዳንድ ሰዎች ደህና አደራችሁ እያሉ ሲሉ ኮፒ ካረጋችሁማ ሌላዋንም ጨምሩልን። ደህና አደራችሁ ብቻ ብትወስዱት ምን ያደርጋል? እንዴት አደራችሁ? እንዴት ዋላችሁ? አባቶቻችን የሚሉት ኃይለ ቃል አለ። እሱን ሌላ ቀን እንነጋገራለን። በ13 አፈወርቅ ዮሐንስ ነበር። ቅዱስ ዮሐንስ አፈወርቅ በስመ አብ ታውቁታላችሁ? ቅዱስ ዮሐንስ አፈወርቅ ቅዱስ ዮሐንስ በሉ እስቲ። አፈወርቅ ኧረ በደንብ ልሳነ ወርቅ አፈ በረከት አፈ መዓር አፈ አፈው አፈ ጳዝዮን እንደዚህ አፈ እያለ ብዙ ነው። መምህረ ኩሉ ዓለም ይለዋል መጽሐፍ። አምደ ብርሃን ይለዋል። ሐዲስ ዳንኤል ይለዋል። እዚህ ካህን አንድ ነው ያለው። ይኸው እወቁት። ጥቅምት 13 ቀን አፈወርቅ ዮሐንስ እሰግድለኪን የደረሰበት መታሰቢያ። ርዕሳችን ድንግል ሆይ ምን እወድሻለሁ ነው አይደለም? እንዲህ ለማለት ስልጣን ያለው ቅዱስ ዮሐንስ አፈወርቅ አለላችሁ። እንዴት በሉ እስቲ። አንድ ጊዜ ከቀናት ሁሉ ሲመጣ አንድ ክፉ ጳጳስ ነኝ የሚል እመቤታችን የሚጠላ ሰው አንዲትን ሴት ዘቅዝቆ ሰቅሎ ምራቅ ያስተፋበታል። ራቁቷል ማለት ነው። አያችሁት? ይሄ መናፍቅ ጳጳስ ጠቡ ከዚያ ሴት ጋር አይደለም ከእመቤታችን ጋር። ግን እመቤታችን ላቲ ስብሐት ለመስደብ ፈልጎ ምክንያት አጥቶ ኑሯል። ምክንያት አገኘ። ያቺ ሴት ልማደ አንስት ኑራት ገብታ ያቺን ሴት አስወጥቶ እንደዛ ሲተፉባት ማን ይደርሳል? እውነተኛው ቄስ። ያን ቄስ ነው የነበረ። ቄስ አንድ ቄስ እኮ ለሀገር መድኃኒት ነው። አንድም ቢገኝ እኮ እውነተኛ ቄስ ይናፍቀኛል። እኔ ጫማውን የምንስበው እመቤታችን ካንጀቱ የሚወድ አፈወርቅን የመሰለ ጠርዜ ቤጠር ይለዋል አይደል? በሌላ ቋንቋ ካህን ሲለው ሲደርስ እንደዚያ ተዘግዝገ ምንድነው ይላል። አይ እንደዚህ እንዴት አንዲት ሴት ላይ እንደዚህ ይደረጋል ብሎ ሲል የሚባለው ነገር ጆሮ ይገባል። ምን እያሉ ነው? ዝርዝሩን ትቼ እመቤታችን አምላክን ሎቱ ስብሐት አልወለደችውም ነው። አምላክ በዚህ አካል አልተወለደም ብላችሁ ትፉባት ይላል። ልብ በሉ። መቼስ እመቤታችን የሚጠላ ሰው እንጃ መዳኛም የለው የንስሐ ዕድልም የለው። ጨርሶ ሞልቷል። እመቤታችን የሚጠላ ሰው ዛሬ ሞልቷል። እንደዚህ ያለ ነገር ካላችሁ ሰዎች ጀምሮ ማለት ነው። ማዕት ነው ያለ እዚህኛው አካባቢ ጀምሮ በጣም ነው የሚቀፍ። በጣም ነው የሚቀፍ። በነገራችን እንዲህ አምላክ እናት ነው። አረ እንዴው እኛን በጠሉን ለምን የሚጠላ ግብር ስላለን እንዴው የአምላክ እናትን ለመጥላት ምን ምክንያት ይገኛል? በሞቴ ያን ጊዜ ሄዶ እጅ ነስቶ ያችን ሴት በዚያች ሴት አንጻር እመቤታችን ላቲ ስብሐት እንሳደባለን ሲሉ በዚያች ሴት አንጻር አፈወርቅ ዮሐንስ እመቤታችንን አከበረ። ያን ጊዜ ስላድኗ ምን አለች? አፈወርቅ አለችው። ይኸውልህ ስም ሲወጣ እንደዚህ ነው። ዝም ብለህ ሄደህ በማህተም መጋቤ ምናምን በሉኝ አይደለም። ደህና ዋላችሁ በሉኝማ ቀላል ነው እኮ አይደል? በሉኝ በቃ። በነገራችሁ ላይ እኔ ዲያቆን መባል ስለችኝ አይደል? በቃ ስም እናውጣ። እውነቴን ነው። እዚህ በቃ ዛሬ ጀምሮ ማን ይባል ይሻለኛል? መጋቤ ማለት እንትን ይሻለኛል። እውነቴን ነው። ያው ሊቃውንት እናንተ ተስማምታችሁ መጋቤ ማለት ልባል ወይ ሊቀ ማለት ልባል። አላፊ አግዳሚ ሁሉ መጋቤ ተብሎ የለ። በነገራችሁ ላይ ራሱን መመገብ የማይችል እኮ ነው መጋቢ እየተባለ የሚጠራው። ከምዕመናን ትከሻ ሆኖ የምዕመናን ስጋና አጥንት የሚግጥ ሰውዬ ራሱን እንኳን መመገብ የማይችል መጋቢ እንትና ይባላል። አረ ተው ደግሞ ደህና ተሳዳቢዎች አርፈው ነበር እንዳልቀሰቅሳቸው እናቆየው። ስም ለራስ አመት ትለጥፋለህ። በቃ እዚህ ገጠር ነው በወገራ አካባቢ ነው አሉ ነው እንግዲህ ወገራ የመጣችሁ ቅር እንዳይላችሁ። በወገራ አካባቢ ያው እኛም ወደዛው ስለሆነ ቅርብ የለም ችግር የለም እዛው ነው ያለነኛም። እና አንዱ ዲቁና ሰለቸው ቄስ መባል በገጠር ታውቃላችሁ መጫር ውርደት አይደል?
ጫር እያሉ ይሰድቡታል ምናምን ይጫራቸውና አሁን እንደዚያ እውነቴን ደህና ዋላችሁ። ዲያቆን በቃ ብዙ ዓመት እንትን ካለ አሁን እኛን ሲያገኝ አንተ በዲቁና ታረጅ የሚሉን ሰዎች እኮ ምን አገባህ በዲቁና እንኳን ማርጀት 4 ጠጉር ባበቅልበት ምን አገባህ? ቅስና ማታመጣ ምን አገባህ? እረዳ አገባህ። ስራህን አትሰራ። እኔ የሚገርማችሁ ነገር አንዳንድ ሰው ቅስና ተቀብሎ በባህላችን መንፈሳዊ ልማድ ይባላል። ሰው ቅስና ክህነት ከተቀበለ በኋላ የተወሰነ ጊዜ ጾም ጸሎት ይይዝና ይሰውረዋል። ማምጣቱን እንኳን ለማንም አይነግርም። ዛሬሳ ተቀብሎ ቤተ ክህነቱ ከበር ላይ ለካ ሊቀበል ሲሄድ መስቀሏን በውስጥ ደብቆ ይዞታል። ሲወጣ እንደዚች አድርጎ የሚሳለም ሰው ፈለጋ ማለት ነው። እኔ እውነት ችግሩ ከሱ አይደለም ከሰጪው ነው። በቃ አንድ ሰው ቅስና እንዲያመጣ መስፈርቷ ምንድነው? እንደው ቢበዛ ነስየል ስለከበደ አይደል? ደግሞ አሉ በዚህ ማዶ ፈታኙ ነስየል ስለከበለ ይለዋል። ቄሱ ለካ ደህና ሰው ነው። የትኛው አሬ ቀጣፊ ደግሞ ስንት ነው? አሁን ነስየል ስለከ ሁለት መሆኑን እንኳን ሳያቅ ፈታኝ ደግሞ አስቡት በዚህ በወሎ አሁን ያ ባውነ ቄርሎስ ወአቡነ አትናቴዎስ አካባቢ ሀገረ ስብከት ነው። ፈታኙ አሰልፎ ይፈትናቸዋልና አንዷን ሲያጥቁት አራናት ያ ዲቁና ልትቀበል መጣና አይ እስቲችን ጠበቅ ያለች ነው ፈትናት ብሎ ዘኮንኪ በይ ይላል። እንግዲህ ዘኮንኪ አንቀጸ ብርሃን ውስጥ የምታውቁት ካላችሁ ታውቁታላችሁ። ያቺ ሴት አልኩ ያቺ ኩታራ ምን ብትል ጥሩ ነው? በዘር ነው በዚህ ነው ለካ ምሽካር ጋር የተማረች ናት። የሊቅ ተማሪ ናት። ለካ ምን ቢል ጥሩ ነው? ፈታኝ እቺ ቀጣፊ ደግሞ ዜማ አለው እንዲያንቀጸ ብርሃን ነገሩ ከማን ይደርሳል? ከጳጳሱ ጠርተው አዋረድክ እንዲያ ሲል ሮጥ ብለህ መተኔና ጠይቀኝ ብሎ ታዋርደኝ ብሎ በነገራችን እኔም እኮ ለረጅም ዘመን አንቀጸ ብርሃን ዜማ እንዳለው አላቅም ነበር እኮ እኔ ራሱ በነገራችሁ ላይ በምን እንዳወቅቱ አቃላችሁ? አንድ ጊዜ ከአቋቋም መምህሩ ጋር ስንነጋገር እንዲያው ቅዱስ ያሬድ ለሁሉ ዜማ ሰርቶ ምን ነው ለራሱ አንቀጸ ብርሃን ተዋት ብዬ ስላችሁ አራ ተው እንጂ አለው እኮ አስቡት። ብዙ ምዕራፍ የተማረ ሰው ያውቀዋል። እንዴት ዋላችሁ? እና ስለ ካህን አንስተን ነው ቅዱስ ዮሐንስ አፈወርቅ እንደዚህ አደረገ። ሄዶ ከዛ ባደባባይ ወጥቶ እንዴ ተው እንጂ የአምላክ እናት ወላዲተ አምላክ የፈጣሪ እናት ምክወላ አንስት ተብላ የሴቶች መመኪያ ተብላ እኮ ሴቶችን ሁሉ እናከብራቸዋለን እንዴ ብሎ ለዚያ ሴት ተከላከለላት። በነገራችሁ ላይ አፈወርቅ ያሰኘው ሁለት ነገር ነው ይላሉ አባቶቻችን። አንድ በዚህ ጊዜ ከራሱ ክብር ይልቅ ለእመቤታችን ክብር አሳልፎ ራሱን መስጠቱ፣ ሁለት ያቺ ዳህ ስትገፋ በዚህ ዘመን ቢሆን አስባችሁታል? ዮሐንስ አፈወርቅ የተገፋችውን ሴት በዚህ ዘመን መጣ ቅሬታ ብታቀር መጀመሪያውኑ ቅሬታዋን ማንስ ይሰማት? አረማን ይሰማት ማንስ ያስገባት? ደህና ዋላችሁ። አንዲት ደሃ ከፓትርያርኩ ቢሮ ሰተት ላይ ያለከን ከመግባቱ አይደንቃችሁ? ይደንቃል መግባቱ። እሱ ደግሞ ብሎ ማዳመጡ። ከዚያ ደግሞ ለአንዲት ደሃ ቀጥ ብሎ የዓለም ንጉሠ ነገሥት የሆኑ የአርቃዲዮስን ሚስት የሮም አይደለም የዓለም ሁሉ ነው የነበረ በዛ ሰዓት ኃይለኛ ነበር። ሄዶ መልሽላት በቃ። ታዲያ እንደዚህ ለመሆን በጨው በምናምንቴ አለመያዝ፣ በሬን ለመግዛት ምን ማላስ ነው? እንዴት ዋላችሁ? ምን ማላስ ነው? ዛሬ ሁሉ አፉን የተያዘ ምን ስለሚልስ ነው? ጨው እንዳትልሱ ይቃው። አሁን ደህና ናችሁ ገና ማለት ሊቅ ብትሆኑ ያልሸቀፋችሁ ትልበሽ ነገ ጨው ከቀመሳችሁ አበቃ። ጨው አትቅመሱ። ምመን እንዲያዛችሁ አትፍቀዱለት። በነገራችሁ ላይ እኔ እውነቴን ነው። እዚች መድረክ ስትወጡ እዚህ የምታዩት ይሰማል። እዛ ውጭ ያለው ሰው አንዳንድ ይደውልና መምህሬ ይላል። ልክ በግሉ የቀጠረኝ መምህሩ ይመስል መምህሬ ቤት እንግዛልዎት በኪናሳ ምናምን። ደህና ዋላችሁ። እንደዚህ ሲላችሁ ምን እያላችሁ ነው? ጌታው ለምን ጨው አላለስህምና የኔ ባሪያ አትሆንልኝም ነው አይደል? እንዴት ብላችሁ እኔ በነገራችሁ ላይ በግልጽ የገጠመኝ ነገር በዚህ ዘመን እንሰብካለን የምንል ሰዎች በሽታ ምን እንደሆነ ልንገራችሁ።
እንዴት ዋላችሁ? አንድ ሰው ከቤት ያመጥቶ ድሮ ነው ከ10 ምናምን ዓመት ቤት ላፕቶፕ ሰከንድ ሃንድ ላፕቶፕ ያስቀምጣል። ምንድነው ብዬ ስለው ስጦታ ነው አለኝ። አልፈልግም እንካ ገንዘብ። ኧረ እባክህ ለሰከንድ ሃንድ ምናምን ብሎ ለምኖ ትቶት ሄደ። ቅር እያለኝ ይኸው እንግዲህ ከሰው ተቀብዬ የማውቀውን ነገር ኑዛዜ ነው። ግን ኑዛዜም አይደለም በኋላ ላቀናላችሁ ነኝ። እውነቴን ትምህርት ነው ይሄ። ራሴን መልካምነት እየነገርኳችሁ አይደለም። ኋላ የሚገርመው ነገር ይደውልና መሀል ሀገር ነበር፣ ከውጭ ሀገር ነው የመጣ። ጎንደር ልመጣ ብዬ ነበረ እና እንጂ ታዲያ ምንድነው ችግሩ? አይ ፕሮግራም ያዝልኝ። ለአንድ ቀን ነው። የለም እንድታስተምረኝ ይፈልጋለሁ። ማለት ጉባኤ ገብተህ ትማራለህ እንጂ አይ ለብቻዬ ነው እንድታስተምረኝ ይፈልጋለሁ። ለአንተ ጉባኤ ሰርችልህ ለብቻው ተው እንጂ ነውር አይደለም። አብረህ ተማር። የአብነት ትምህርት ከፈለክ ሊቃውንት አሉ አስገባሃለሁ እዚያ ካሉ። በዚያ ስልኩ ተዘጋ። ውጭ ሀገር ላለችው ለአንዲቱ ይደውልና ላፕቶፕ ገዝቼለት ለማስተማር ተጓደደ። እውነቴን ነው። አሁን በቀደም እገሌ ያላችሁ አንድ ያቋቋም መምህር ይህንን ነገር ደግሙልኝ። ከውጭ አሉ የሚያስተምሯቸው አሉ፣ በዚህ በቀጥታ በኢንተርኔት ማለት ነው። አንድ ቀን አለማቻቸው ብሎ አስታጎሉ። በሚቀጥለው ቀን ሊሰድበኛል። የወንበር መምህር እኮ ናቸው። ወንበር ዘግተው የሚያስተምሩ ያቋቋም መምህር አስባችሁታል? በገንዘብ መገዛት። ኋላ ይችን ስሰማ ሰውየው ጋር ሰውዬ እንዴት እግዚአብሔር ይመስገን ላፕቶፕ ውሰድልኝ። ምን ነው አለኝ። የሰማው አልመሰለው። ምን ነው አለኝ። አያይ ውሰድ። ኧረ እንዴት ብሎ አለ። እንግዲህ አስልክፈል። ስንት ነው የገዛው? የገዛበትን እኮ አውቀዋለሁ። 6000 ብር ነው በኢትዮጵያ ይዛኔ ማለት ነው። ሰከንድ ሃንድ ነው ደግሞ። ስንት ቢለኝ ጥሩ ነው? 8000። 2000 ብር ወስዶብኛል። አስቡት። እንዲያ ነዋ። እኔ ግን ልገላገለው ችግር የለም። ጊዜ ደሞዝተኛ ነበር። ሰጣው ግልግል። አስባችሁታል? ይሄ ነው የሱ ተማሪ ነኝ ብሎ የሚያወራ አስተማሪ። ከተማሪው ምንም አይቀበል። ምንም አልኳችሁ 74 ሳንቲም። ባለፈው ነግሬያችሁ የለ ውጪ ሀገር ሄዳ አስተምረና መስለኝ አይሆንም ስለው የኪስ እኮ አለ ብሎ እንዳለኝ ማለት ነው። ኪሱ ይውለቅና ይሄ ልበቢስ። እውነቴን ነው። እንዴት እንደሚያበላሽ እኔ ገጠመኝ። ምንም ይሄን ደብቂው አይዘልቅም። ባለፈው የዛሬ 2 ዓመት አካባቢ ሰው ሀገር ሄጄ ያለ ወጥቼ ልመጣ ስል በነገራችሁ ላይ እንድታውቁት ሲሄድ አንድም ሰው 74 ሳንቲም አውጥቶ ትኬት አልከፈለልኝም። ማን እንደከፈለው እግዚአብሔር ነው የሚያውቅ። ማንንም ስመለስም እንደዚህ ነው ልታውቁ ያስፈልጋል። ኩሩ መሆን አለብህ። እውነቴን ነው። ጎንደሬ መሆን አውሎ ያገባል። እውነቴን ነው። እኔ ልንገርህ መንፈሳዊነት ባይኖረኝ ጎንደርነት ግን ተመስገን። ተመልሼ ልወጣ ስል ግን ያቺ የፈራኋት ነገር መጣች። ተከትሎ ይመጡና የሆነች ተጠቀለለች ነገር ምንድን ነው? አይ ለአንዳንድ ለሻይ ነው። ምን ማለት ነው ለሻይ? አየኔ አይደለም ግን ከቤቴ የሚመላለሱ ሰዎች 100ም 200ም ዶላር እየጣሉ ቆይተው አሁን ስቆጥሩ $3000 ሆኗል። አንዳንድ ልባም አለ እዚያው ይመታዋል በምንዛሬ 480,000 ብር ነው። እኔ ቀድሜ መትቼዋለሁ። አሁን ባሁኑ አውቀዋለሁ። እኔ ራሱ ባሁኑ 480,000 ብር ነው። አስባችሁታል? የሻይ ይላል። እኔ ራበኝ ነው ጠማኝ ነው ሻይ አማረኝ አልኩኝ። በይ እያንዳንዱን ስም ልቅም አድርገሽ ጻፊና ለእያንዳንዱ በየእጃቸው ትመልሽላቸዋለሽ። አረ ነውር ነው አለች። የነውር ነገር ከተነሳ አንድ ምሳሌ ልንገራችሁ። አለቃ ገብረሐና የሆነ አደጋ ገጥሟቸው አንድ ቀን ጥምጥማቸውና መስቀላቸውን ቤተ መቅደስ አስቀምጠው ሲወጡ ካህናቱ እሳቸው ፈተና ውስጥ እንዲወድቁ ያደረጓቸው ካህናት ተከትለው ሄደው አለቃ ኧረ ነውር ነው ይሏቸዋል። ማለት መስቀልና ጥምጥሞትን ከቤተ ክርስቲያን ውስጥ ተውት አይወጡ ነው። ዞር ብሎ ምን አሉ አለቃ? ንፍጦ ነውርስ ትናንት ተሽኝ ስትመጪ ይባላል። አየህ ደግነት ነው ልትለኝ ትችላለህ። ደህና ዋላችሁ። አሁን ለአንድ ሰው በአንድ ጊዜ ከመሬት ተነስተ 400 ምናምን ሺህ ብር መስጠት ደግነት ነው? እንዴት ዋላችሁ? ደግነት ነው ወይ? ለአንዱ አስተማሪ ፎቅ መስራት ደግነት ነው? ለአንዱ አስተማሪ መኪና መግዛት ደግነት ነው? አይደለም። በደሃ ጉሮሮ መቀለድ ነው። አስተማሪ ነን የምንል ሰዎችን ማበላሸት ነው። ኩሩ ካልሆነ አንድ አስተማሪ ኩሩ እምላችሁ ያ እግዚአብሔር የሚጠላውን ኩራት አይደለም። እኛ ኩራት ምንድነው? ጎንደሬ ኩራት ምንድነው? የማይገባኝን አልወስድም፣ የማይገባህን አልሰጥህም እኮ አይደል? ጎንደሬ ይባላል እኮ አይደል? አዎ።
አንተ ጎንደሬ ነኝ ትላለህ። ጎንደር በነገራችሁ ላይ ሲጻፍ ጎ ካናቱ ላይ ነው ከጎኑ ላይ ባለው ጎ ይመስላል። ካናቱ ላይ ባለው ጎንደሬ አይደለም አይደለም። ካናቱ ላይ ባለው ጎ አይጻፍም። ከጎኑ ባለው በካናቱ ላይ ባለው የሚጻፈው ጎጃም ነው። ጎ ይሄ ጎ ነው። ጎንደር ጎንደር ጎ በጎን ያለው ክብ ያለችበት ማለት ነው። ይሄን እንኳን እንዴት ዋላችሁ? ጎንደሬ መሆን ጥሩ ነው። ሌላም ስፍራ የመጣችሁ ጎንደሬ ማለት ዘር አይደለም። ከየትም ብትመጣ ጎንደሬ ማለት መንፈሳዊነት፣ ሀገር መውደድ እና ሱሪን ሸብ ማድረግ ነው። ቀበቶ አላችሁ ታጠቁት በል ከሱ ይጀምራል። እንዴት ዋላችሁ? የአፈወርቅ ነገር በጣም ሳበን እና አፈወርቅ ዮሐንስ በኋላ ሊቀ ጳጳሳት ከሆነ በኋላ ጥያቄ ስለመቤታችን ተጠይቆ በደንብ አድርጎ ስለመቤታችን ፍቅር ክብር ቢያብራራለት ለአርቃዲዮስ በቤተ መንግስቱ ዳርቻ የነበረችው ስላድኖ በአማን አፈወርቅ በአማን ልሳነ ወርቅ አለችው ይባላል። አያችሁ ስም ሲወጣ እንደዚህ ነው። በእውነት አንተ አፈወርቅ ልሳነ ወርቅ ነህ አለችውና ምን አለችው? ቤተክርስቲያንን በትምህርት አስጌጥካት አለችው። እና ድንግል ሆይ እወድሻለሁ ማለት የሚቻለው አፈወርቅ ነው። አንድ የዚያን ቀን አባታችን አባ ዘካርያስ ነበር። ዘካርያስ በትርምቱ በአርምሞ የሚታወቅ የአባ ሙሴ ጸሊም፣ የአባ መቃርስ ታላቁ የአባ ኤስድሮስ ወዳጅ፣ የታላቁ አባት የአባ አርቃዲዮስ ልጅ ነው። የስጋ ልጅ አባትና ልጅ በአንድ ገዳም በቅድስና ማዕረግ ደርሰዋል። በገዳም አስኬጥስ ታሪኩ ብዙ ነው፣ ሰዓት ይወስድብናል። በ14 ደገኛ ጻድቅ አቡነ አረጋዊ እዚያኛው ጉባኤ ጥቂት ስለተረክነ የቅዱስ ገብረ ክርስቶስ መራዊ፣ ቅዱስ ሙሴ ብእሲ እግዚአብሔር ሮማዊ፣ ሐዋርያው ቅዱስ ፊልጶስ ከሰባ አርድእት ከሰባቱ ዲያቆናት፣ አባታችን አቡነ ገላውዲዮስ የጣራ ገዳሙ፣ ቅድስት ዕድና፣ አቡነ ማትያስ፣ አቡነ ዮሴፍ የሚባሉ ቅዱሳን ነበሩ። በ15 የ12ቱ ቅዱሳን ሐዋርያት በነገራችን ላይ ስንክሳር ላይ በጣም የስንክሳርን የተረጎሙት የንታ ላይከ ማርያም ሊቀ መዘምራን እግዚአብሔር በቀኙ ያቁማቸው በረፍተ ገነት ያኑራቸው። ያንን በአማርኛ በመተርጎም ትልቅ ቅርስ ነው ያኖሩት። ግን ሽማግሌ ናቸውና አልፎ አልፎ አንዳንድ ቦታ ላይ ርማት የሚሹ ነገሮች አሉ፣ ጥቃቅን የሆኑ ነገሮች። እና የዚያን ቀን እረፍቶም የሚለው ከላይ ተጠቅሷል። ከላይ መጀመሪያ ሰላትዮን፣ አጥራኪስ፣ ኢናፍር እያለ የቅዱሳንን ስም ሲዘረዝር የእነሱን እረፍት እና ከታች ወተዝካሮሙ ለሐዋርያት ነው የሚል ግን ተዝካሮሙ ተዘንግቶ እረፍቶሙ ባለው ሄዶ የሐዋርያትም እረፍታቸው ይላል። እንደዛ አይደለም። አማርኛ ለምታነቡ ግዕዝ ለምታነቡ ችግር የለው። አማርኛ ለምታነቡ ግን የሐዋርያትም እረፍታቸው ነው የሚለው በጸያፍ የገባ ነው። መታሰቢያቸው ነው የሚለው ግዕዙ። ያን ቀን ምንድነው አለ? ወደ ዓለም ለመበተን ሐዋርያት ዕጣ ተጣጥለው ወደ ዓለም ዳርቻ ያወጡበት ነው ቀን ነው። እስተ ኩሉ ምድር ወፃ ነገሮሙ እንዳለ ጌታም ወሮ መሃሩ እስተ ኩሉ አጽናፈ ዓለም ብሎአቸዋልና ያን ቀን ጠቢብ ሐኪም የነበረ ሰማዕት የሆነ ቅዱስ ቢላሞን፣ እናታችን ቅዱስ ጾመታ፣ ገዳማዊ ቅዱስ አባ ኢሳይያስ ዓመታዊ በዓሉ ነበር። በ16 የገጠመኝ ነገር በጣም ነው ያፈርኩኝ በራሴ ማለት ነው። በ16 ልሳለም ሲሄድ አንተ የታለ ያ አስተባባሪ ብቅ በል ብለው እኔ በነገራችሁ እንዴት ያለ ስንፍና እንደሆነ በ16 የጎንደር ሰማዕታት በዓል ነው እንድታውቁት የሚያስፈልገው። ጃን ተከል ዋርካ ፊት ለፊት ወንበር በር ላይ አደባባይ ኢየሱስ በሩ ልፍ ብሎ ምን ላይ የሚቆምበት ሁለት ምክንያት ያለው። ዋናው ምክንያት የሰማዕታቱ ታሪክ ነው። ሁለተኛው ምክንያት የባሕታዊው ነው። እነ አጤ ፋሲል ወዳጅ የነበሩት የበቁ ባሕታዊ የት እንቅበረው ሲሏቸው ከዚያ የመላው ቦታ ላይ እጄን በትምህርተ መስቀል አድርጋችሁ ቅበሩኝ፣ መከራ ሲደርስባችሁ 77 ቀን ጸልዩ ብለው ተናግረዋል። ይሄ አንዱ ነው። ዋናው ምክንያት ግን በ1648 ዓመተ ምህረት ምንድነው ያሳፈረኝ መሰላችሁ? እኔ ልሳለም ሲሄድ የሰማዕታቱ ደም ወደ ፈሰሰበት ቦታ የዛሬ 400 ዓመት አካባቢ ማለፊያ ስላልነበረው በሰው መካከል ነበረ። በሰው መካከል ሳልፍ ስብከት ሰማለሁ። አይ ስብከት ተቀጠኩኝ ነው። እየቆየው ሰር የሚሰማኝ ድምጽ ማውቀው ነው። የማን ቢሆን ጥሩ ነው? እኔ ሳስተምር የተቀረጸ በነገራችሁ እኔ እዚህ ተቀምጬ አልሞትኩም። እዚህ ተቆልጬ በድምጽ ምክንያቱም በድምጽ ቀርጬ ቆይ ሰጣቸው እዚህ አከፈቱት ብዬ አይደለም። እኔ በጊዜው ማንን ማድረግ ስለማልችል ከ2 ከ3 ዓመት በፊት
ለሰባኪ ስጡት ለዛን ቀን ለምትመድቡት ሰባኪ ስጡትና ያንን አጥንቶ አብሮ ያስገባው ብዬ 15 ደቂቃ ነው። ይሄው ለሶስተኛ ጊዜ እና ጅሬ ጅላጅሎቹ መክፈት ዘይ እኔ በነገራችሁ ላይ የት ልግባ ያሳፍራል። አራ ነው አይደል? እንዴዎችን ታሪክ የሚያጠና ሰው ጎንደር ውስጥ አንድ ጠፍቶ እንደነንተ ያሉ ከኛ በላይ በጣም አስፋፍቶ ታሪኩን ያውቁታል። ሌላ ግን ጠፍቶ እንዴት የሰው ድምጽ ሪከርድ የተደረገ ጉባኤ ላይ መላ ላይ የሰው ድምጽ በሪከርድ ደግሞ የሚገርማቸው አይሰማም። አልሰማውም። አብዛኛው ሰው 15 ደቂቃ በሙሉ አደንቆሮት ነው ብቻ አጥቅርብ አካባቢ ያሉት አንዳንዶቹ ሰምተው ካልሆነ በቀር እና እኔ በጣም ያዘንኩኝ። ኋላ አንዱን ልጅ ጠራውና ናበል ላንተ ልተርክልህ ሁሉ ሳይሰማማ አይደም በዚህ ቀን ላንተ ብዬ አደባባይ ውስጥ አስገብቼ ለአንዱ ልጅ በአጭር ተርኬ ሰድልኩ። አጭር ነገሩ በርግጥ በየቴሌግራሙ አለላችሁ ማድመጥ ትችላላችሁ። ነገሩ በ1648 ዓመተ ምህረት የተፈጸመ ነው። ለናላችሁ የኛ ነገስታት እናመሰግናቸዋለን እናከብራቸዋለን። ግን ማመስገን ማክበር ጥፋታቸውን በመደበቅ አይደለም። ለናላችሁ ዳዊትን ያክል ንጉስ አንዲት ጥፋት ቢያጠፋ ተመስግናለት ይኸው 3000 ዓመት ይተረክለታል አይደል? አዎ ንስሐው ስለሚያስመሰግነው እኮ ነው የተጻፈ። እና ላጤሱ ስኒዮስ ከሮም ቤተ መንግስት አንዲት ወይዘሪት መጣ ነበር። ማን የምትባል ዘሊሃ የምትባል ለምን በጋብቻ ለመቆራኘት የካቶሊክነት ቁርኝት ለማድረግ እሷ ስትመጣ እግዚአብሔር አስቀድሞ አጤሱ ስኒዮስ ምላሳቸውን ዘልዝሎ አውጥቶላቸዋል። እሳቸው ታመው ንስሐ ገብተው ተጠምቀው ሞቱ። ያቺ ሴት ቁጭ ብላ ቀረች እና ንጉሱ ተመልክተው አይ ምንስ ቢሆን ምን እቺ ሴት ለጋብቻ ብላ መጣ እንዴት ትቀራለች? ላግባትም ትቅርን ብለው ሊቃውንቱን እነጨጌ በትረ ጊዮርጊስን ይጠይቃሉ። ላግባት ወይ? ምክንያቱም የመጣች ለአባቴ ነው፣ አባቴ አላገባትም፣ ላግባት ወይ ብለው ሲሉ ሊቃውንቱ መክረው ያግባት፣ አይ በደል እንዳይሆንብኝ፣ አይ በደል አይሆንቦትም። አንደኛ ለአባቶት ብላውት መጣ አላገባትም። ሁለተኛ ነገር እቺ ሰው ስትመጣ ኢአማኒ ናት፣ ካቶሊክ ናት። እኛ ካቶሊክ ኢአማኒ ነው፣ ምክንያቱም ጥምቀቷ አይሰራም። እንደገና ልናጠምቃት ነው በተዋሂዶ ነናላችሁ አዲስ ነው የምትሆነው እና በእነዚህ ምክንያቶች ችግር የለውም። ተው ይሄንን ተቀምጡ ይሄደናል። እንዴት ዋላችሁ? እሷን አገቡ። ከጥቂት ጊዜ በኋላ ልትጠይቃት እህቷ መምጣት በአጋጣሚ በመልክ የምትበልጥ ትንሽ እህቷ ናት። በጣም ቆንጆ እና ተፈተነ ልባቸውና አንቺንም አለባይድ አልሰጥም ብለው ሰው ሳያውቅ በውስጥ ደረቧት። የኛ አማርኛ ናት ደረቧት። የጎንደር አማርኛ ሌላ ነው ብዬ ነው ያ ወሺ ምናምን የምትሉት እንደዛ አይነት ነገር ደህና ዋላችሁ። ግመል ሰርቆ አጎንብሶ መሄድ የለም፣ መሰማቱ አይቀርም። ነገሩ ሲሰማ በየገዳማቱ ጸሎት አርጉልኝ መንግስቴን እግዚአብሔር እንዲጠብቅልኝ እያሉ ወርቅ ይልኩላቸዋል። አማሃ ስጦታ። እቺ ወርቅ የት ትደርሳለች? ደብረ ሞጊና። ያቺ ወርቅ ለምን እንደሆነች ገብቷቸዋል። ከዛ መነኮሳቱ ምን አሉ? በወቅቱ አበምኔት የነበሩ ታላቁ ጻድቅ አቡነ አምሃ ጊዮርጊስ ናቸው። ታላቁ አብሳሪ ደቀ መዝሙር መነኮሳቱን ወንድሞቻችን ንጉሱ እንዲህ ያለ ነገር ልከውልናል ምን ይሻላል ሲሏቸው አብዛኛው መነኩሴ አይኑ ከወርቁ ተተከለ። ለምን? በሁለት አጋሰስን የተላከ እና ጻድቁ አይ እነዚህ ልጆች ወርቅ አይተው ሊበላሽብኝ ነው ምን ይሻላል ብለው ልጆች አሏቸው። አቤት እንዴው ከዚህ ሁሉ ወርቅና ከአንድ ጸሎተ ማርያም ማን ይበልጣል አላቸው። ዝም። ለምንድን ነው ዝም ያሉ? ወርቁ እንዳይሉ ያስነቅፋል፣ ጸሎተ ማርያም እንዳይሉ ልባቸው ተሰርቋል። እንግዲያውስ አለው አጼ ዘርዓ ያዕቆብ ድሮ የሰጧቸው ድስት ሙሉ ወርቅ አለ፣ እስቲ እንፈትነው። ያ ካጋሱ አልወረደም። አመጡና ድስት ሙሉውን በአንድ ሚዛን አደረጉት። ሚዛን አመጣው፣ አንዱ ሚዛን ባዶ ሆነ። በሉ ጸሎተ ማርያም እንድገም። ድፍት ብለው ጸሎተ ማርያም ቢደግሙ ይሄ ባዶ ጸሎተ ማርያም ቢደግሙበት ዘጭ ወደ መሬቱ፣ ያኛው ወደ መሬቱ። ተገርመው መነኮሳቱ ያንን ወርቅ በሰዓት እየለበለቡ ገደል ለቀቁት። ወርቅ መነኩሴን ያጠፋል፣ ማስቀመጥም ጥሩ አይደለም፣ ገደል ከተቱት። እዚያ በኋላ 1885 መነኮሳት ከዚያ ካንኮድብ ከገዳመ ማርቆስ ከሌሎችም ገዳማት ተሰብስበው ጎንደር ገቡ። ንጉሱን ቀርበው
ምን ሆናችሁ መጣችሁ ይላል። የመጣው ሰው በጣም ብዙ ነው። 99 ተመርጠው ገቡ። ሁለቱ ከፊት አባ ጽጌ ድንግልና በእማ ጊዮርጊስ ከፊት ሆነ። ምን ሆናችሁ መጣችሁ? ይህን ያልተሰብስባችሁ የመጣችሁ ምን ችግር ተፈጥሯል? አይ እግዚአብሔርን የሚያሳዝን ነገር አድርገዋል። ይሄ የምግባር ጉዳይ ነው። ሃይማኖቴን አልለወጥኩም፣ ዝም ብላችሁ ወደ ገዳማችሁ ተመለሱ ይላሉ። አይ የሰው ጥፋት ለሀገር ይተርፋል፣ ይመለሱ። አልመለስም ካሉ እናወግዞታል። አፈወርቅ ተመልሶ መጣ ከች እዚህ እውነተኛው ካህን አምሃ ጊዮርጊስ ጽጌ ድንግል ያንኮ ድቦ የገዳመ ማርቆስ አይ እንግዲህ አታውስት እንዴ እኔ በምግባር ምክንያት ማንስ ሰው ያጠፋል ይላሉ ነው። እንኪያውስ ውጉዝ ከማሪዎስ ፍሉጥ ከዲያብሎስ እንደ ዲያብሎስ ከነገደ መላእክት እንደ አሪዮስ ከክርስቲያን የተለዩ ነው ብለው ማለት እንዴት ቢደፍረኝ ነው ከአሪዮስና ከዲያብሎስ የመሰለኝ አንተ ንሳማ በለው ብለው ወደ ቤተ መንግስታቸው መግባት። እሳቸው ጥቂቶችን ማለታቸው ነው። ጥቂት ቆይቶ ቢወጡ 9999 አስከሬን ተከምሮ ያገኙ። ያ ሁሉ መነኩሴ እንዳይመስላችሁ የከተማው ሰው። ምክንያቱም የመጀመሪያዎቹ ሲሰየፉ 99 ከአንገታቸው ላይ ክንፍ አውጥተው በከተማው ታዩ። ይህን ተአምር ያየ አረቦች ነበሩ፣ ጎንደር ውስጥ ስላሞች ማለት ነው። የመነኩሴ ልብስ እየቀየሩ በደማቸው ተጠምቀዋል እየገቡ። አብዛኛው በነገራቸው ላይ የከተማው ሰው የተሰዋ ይዛቅ ዝናብ ዘንቦ ደማቸውን ጠርጎ በዚህ በሙሉ አጥበው ቀሃ አስገባው ይላል። ቢወጡ ያው ሁለት ነገር አዩ። ዝቅ ቢሉ ያው ሁሉ ደም ያው ሁሉ አስከሬን፣ ቀና ቢሉ 99 ብቻ አይደለም ሁሉም የተሰውት ታውቃላችሁ። ከአንገታቸው በታች ላይ የተቀበረ ሁሉም ከላይ ሆኖ ክንፍ አወጣው ፍካሬ ዘጻድቃን ወዘኃጥአን ብለው ዳዊት ጀምሮ 150 ዳዊት ነቢያት አድርሰው ነው የተሰወሩ። ይህንን አይተው አልቅሰው ታውቃላችሁ። እነዛን ሁሉ አስከሬኖች ማንም ተራሰው ገብቶ አልገነዘም። በወቅቱ የነበሩት ጳጳስ ራሳቸው ንጉሠ ነገሥቱ ታጥቀው እጅግራቸው በደም ተነግሮ ሲገንዙ ውለዋል። ጸጸት ማለት ነው። ይሄ ነው ታላቅነታቸው። አጥፍተዋል ማጥፋት። ያን ጊዜ ቅዱስ ሚካኤል ድምፅ አሰማቸው። የሶስት ቅዱሳን ወደ ደብረ ሞጊና ሄደ። ቀሪውን ግን በጃን ተክል በዋርካው በአደባባይ ኢየሱስ በቤተ ክርስቲያኑ በዙሪያው በሙሉ ቀበሩ ተብሎ በዙሪያው ተቀበረ። ዛሬ የምታዩት በሙሉ የአደባባይ ኢየሱስ ይባል፣ አደባባይ ተክለ ሃይማኖት ይባል፣ በጀርባው መስቀል አደባባይ ብትሉት ቦታ ጠፍቶ ሁሉ የተቀበረበት። ወር በገባ በሰባት የደብረ ሞጊናን አባት ይዛችሁ ምን ላድርሱ እንኳን ለጎንደር ለዓለም ምህረት ይዘንማል ተብሎ የጎንደር ምህላ ዋናው ምክንያት ይሄ ነው። ይሄ ነገር የተፈጸመ በ1648 ዘመናዊ ታሪክ ጸሐፍት በ58 ይሉታል። አይመስልም፣ 48 ነው ጥንታዊ ታሪካችን። ጥቅምት 16 ቀን ነው። አንኮ ድብም ደብረ ሞጊና ይከበራል። ፍልሰታቸው ደግሞ የሚከበር የካቲት 7 ቀን። በነገራችን ላይ አዲያም ሰገድ ኢያሱ ይሄ ሰማዕትነት በተፈጸመበት ጊዜ የ2 ዓመት ሕፃን ነበሩ። አዲያም ሰገድ ኢያሱ በዘመናቸው በሙሉ ከሚያደርጓቸው ነገሮች አሉ። እነዚህ ሰማዕታት ይዘክሩ ነበር እና አባ አምሃ ጊዮርጊስ እና አባ ጽጌ ድንግል እንዲህ ያለው ታሪክ ነው። የዛን ቀን ሰው ወይ ላይ ሰማው እንዲያደርገው ከፍቶት ነበርና ጎንደር በደመ ሰማዕታት ታውቃላችሁ። አባቶች ምን ይላሉ መሰላችሁ? ቢያድለን ኑሮ ጎንደር በጫማ አትረገጥም። ዛሬ አስቡት፣ ቤተ መቅደስ ድረስ ጫማ ለብሰን የምንገባ ሰዎች አለን አይደል? ያደለው ቅጽረ ቤተክርስቲያን። እሱ የሚገርማችሁ ነገር ጎንደር ከተማን እኮ የቀድሞ አባቶቻችን 9 በር አላት ጎንደር። ታውቃላችሁ ይሄ? አረ እንደው ያንን ተውትና ስንት በር ነው ያልኩኝ? እየሰማችሁ ነው ማለት ነው። ጥሩ ነው። ስንት በር? ጽፋችሁ አምጣ 9 በር ጽፋችሁ አምጣ። ብትጠየቁ ነገር ፍጥጥ እንዳት 9 በር የጎንደር 9 በሮች ወዴት ናቸው? እዚያ ሲገቡ ጫማ አውልቀው ይመጡ ነበር እኮ ስለማክበር። እግዚአብሔር የሰማዕታትን በረከት ያሳድርልን። ያን ቀን ገዳማዊ ቅዱስ አባ ማርቆስ ዘዮናኒ ታውቁበት እንኳን ያለው ማርቆስ ዘዮናኒ፣ አባ አሮን፣ አባ ጳውሊ የሚባሉ ገዳማዊ፣ አባ ያቃቱ፣ የአቡነ ሀብተ ማርያም መንገድ ላይ ጻፉት ደገኛው ጻድቅ አባ ኢያሱ። እነዚህ ሁሉ ዓመታዊ በዓላቸው ነበር። በ16 ነው። በ17 ቅዱስ እስጢፋኖስ ሊቀ ዲያቆናት ወገዳሜ ሰማዕት ወሐዋርያ ዓመታዊ የሲመት በዓሉ ነው። ግብረ ሐዋርያት ምዕራፍ 6 ብታርቁ ታሪኩ እዚህ አለ። ባይሆንም ገድለ ሐዋርያ ገድለ እስጢፋኖስን መመልከት ነው። የዚያን ቀን ቅዱስ ፊልያስ በየዓመቱ ነግራቸዋለሁ። የቅዱስ ፊልያስ 4 ነገሮች ይባላል አይደል? እንዴት ዋላችሁ? እንዴት ዋላችሁ? ንጉሱ ፊልያስን ፈርቶታል። የፈራበት ምክንያት ምንድነው? ዘመዶቹ ኃይለኞች ናቸው። የደህና ሰው ዘር ነው በዛ ዘመን። ዛሬም አይጠፋም። የደህና ሰው ዘር መሆን ቁጥሩ እውነቴን
ዘርነቱ አይደለም የሚጠቅም ግን ከመልካም ዛፍ መልካም ፍሬ ይገኛል የሚለው ተስፋ አብነት ምሳሌ በመሆን እና ንጉሱ ይጠራውና አንተ አለ ጥያቄ ልጠይቅ ማንን ታመልካለህ? ጌታ ኢየሱስ ክርስቶስ። የኛ አምላክ አለ ጣዖቱን ማለት ነው ደም ያፈሱለት ይወዳል። የእናንተ አምላክ እግዚአብሔር ምን ይወዳል አለ ዘከመዝ መስዋዕት ያሰምረው ለእግዚአብሔር። አንድም ዘከመዝ መስዋዕት ያሰምረው እግዚአብሔር እንዲህ ያለ መስዋዕት ደስ ያሰኛል አለ ልበ ትሁተ ለናላችሁ ወመንፈሰ የዋህ ወነገረ ህልው ወኩነን ይጽድቃል። እግዚአብሔር የሚያስደስቱት አራት ነገሮች እነዚህ ናቸው አለ። መስዋዕቱ ይሄ ነው የእግዚአብሔር ምን አለ ትሁት ልቦና የዋህ ሰብእና ቁም ነገር አይደል። መጨረሻ ላይ ምን አለ እውነተኛ ዳኝነት እውነተኛ ፍርድ ለእግዚአብሔር የሚቀርቡ መስዋዕቶች ኋላ ሊያታለው ፈልጎ ምን አለው በካኑ ብእሲት ወውሉድ ፍቁራን የምትወዳቸው ሚስትና ልጅ የለም ማለት ጳጳስ ኮሎ ቅዱስ ፊደስ የለም አለ ያደንቆሩ አይደል ታው ተምናችሁ ሊያታለው ፈልጎ ነው ስለገባ ሁሉ የአቢ ፍቅር እግዚአብሔር አለ። ሚስት ልጅ የለኝም ቢኖረኝም ግን ከእግዚአብሔር ፍቅር አይበልጡም የእግዚአብሔር ፍቅር ይበልጣል። እንዲህ ሲከራከሩ ቆይተው ኋላ ሰማዕትነት ተቀበሏል ገሎታል። ቅዱስ ዲዮስቆሮስ ቅዱስ ጎርጎርዮስ በደብረ ዳሞ ካቶሊካውያን መነኮሳትን የፈጁበት መታሰቢያ የዚያን ቀን ይታሰባል። ሰማዕታት ሄራን የሚባሉ በምድረ ግብጽ የተሰዉ በቆዳ ታስረው የነበሩ ሰማዕታትም አሉ። እነዚህ ሁሉ ዓመታዊ በዓላቸው ነው። በ18 ደቀኛ እመቤታችን ይወደ በነገራችሁ ላይ ህዳር 6 አሁን ሲመጣ ድጓው ላይ አለ በከመይ ቤት ቴዎፍሎስ የሚለው አንድነት እንድታውቁ ያስፈልጋል። ዛሬ የምናውቀው የእመቤታችን ስደት ታሪክ በሙሉ እመቤታችን ለቅዱስ ቴዎፍሎስ ይነገረችው በጣም ደገኛ ቅዱስ ሊቅ ገዳማዊ የእመቤቴ ወዳጅ ክርስቶስን የወደደ የሃይማኖት አርበኛ ትለዋለች እመቤታችን እመቤታችን እኮ ናት የሃይማኖት አርበኛ ብለዋለች። የዚያን ቀን ደገኛ ሰማዕት ቅዱስ ሮማኖስ ዓመታዊ በዓሉ ነው። መነኮስ ኃያል ይለዋል ኃይለኛ መነኩሴ የማይፈራ ወይም በቅድሙ አማርኛ ጨው ያለመደ ማለት ነው። እቺን የምድራዊት ጨው ያለመደ የማይፈራ ዞር በልልኝ የሚል አንዳንድ ጊዜ ቁጥሩ እልባክ ማለት ጎንደር ይባላል። እንዴት ዋላችሁ ማይሆን ነገር ሲናገር ምን ተመልሱ ወደ ያከ ዞር በልልኝ ምን ይላል ደግሞ ይሄ ማሳፈር እኮ ያስፈልጋል። ደመልመጥመጥ ምን ያደርጋል እልባክ ወደዛ ጥሩ ማለት ግን ደግሞ የለመንህን ርቦት የለመንህን አይደለም እንደሱ የምትለው በሃይማኖት ጉዳይ የማይረባ ነገር ሲሄድ ምን ይላል ደግሞ ያስፈልጋል። እግዚአብሔር በረከታቸውን ያሳደርብን። ዛሬ በ19 የጻድቃን በዓል ይባላል። ዛሬ ታሪክ ልንገራችሁ አጭር ታሪክ። እንዴት ዋላችሁ? አይ ሰዓት አጠቃቀም ያልቻልኩበት። እንዴት ዋላችሁ? እንዴት ዋላችሁ? ኢትዮጵያ ከአራተኛው መቶ ክፍለ ዘመን እስከ 6ኛው መቶ ክፍለ ዘመን ድረስ በግምት እስከ 6000 የሚደርሱ ቅዱሳን ወደ ኢትዮጵያ ገብተዋል። ብዙ ሰው የሚያውቅ 9 ቅዱሳን ብቻ ነው። ወደ 6000 ያክል ገብተዋል። እነዚህ በመላ ሀገሪቱ ተበትነዋል። ፍንጭ ልስጣችሁ። ለምሳሌ ኤርትራ ውስጥ ጻድቃን ለመጥራ ወይም ጻድቃን ዘመጠራ የሚባሉ ዛሬ የምናከብራቸው አሉ። ማህበረ ኖምና ይባላል። እዛው ኤርትራ ሳትወጡ ሁለተኛው ማህበር ጻድቃን ዘባረክናሃ ወይም ጻድቃን ዘፈለገመና ወይም ጻድቃን ዘጽቆተመና ይባላል። ሁለት አትሉ። ሶስተኛ ጻድቃን ዘደብረ ሐውዚን ይባላሉ። ሐውዚን የሚባል ታውቁ ለትግራይ እንዴት ዋላችሁ? አራተኛ ጻድቃን እለወጽፍ ይባላሉ። አምስተኛ ጻድቃን ዘከዲህ ይባላሉ። ስድስተኛ ጻድቃን ዘዳጉ ወይም ዘዴጌ ይባላሉ። ነናዋላችሁ? ሰባተኛ በጣም የታወቁት ጻድቃን ዘእንፍራንዝ እንፍራንዝ ታውቁ በዚህ የእንፍራንዝ ጻድቃን እንፍራንዝ ይባላል። እንፍራዝ ብለህ ብትለየው ትርጉሙን ታገኘዋለህ። ይገኛል አማርኛ እና ግዕዝ ተቀላቅሎ እንፍራ ብለህ ደግሞ ወደ ግዕዝ ልትቀይረው ትችላለህ። እንፍራንዝ የእንፍራንዝ እንዲህ ያላችሁ ብትሰበሱ በጣም ብዙ ናቸው። ከነዚህ መካከል ዛሬ ሁለቱን እናከብራለን። አንደኛ የባረክና ጻድቃን ወደ 5700 የሚደርሱ ገብተው በተለያየ ስፍራ ተበትነው ለየት የሚያደርጋቸው ቅድም የጠቀስኩላችሁ አንዱ 1000 ይሆናሉ፣ አንዱ 2000 ይሆናሉ፣ አንዱ 500 ይሆናሉ። ብዙ ናቸው። ኑሯቸው አንድ ነው። አንድ ሰው ከዛ ማህበር ውስጥ
የተሻለች ሰዓት መተኛት አይችልም። ሁሉም የሚተኙባት ሰዓት ተመሳሳይ ናት፣ የሚነቁባት ተመሳሳይ ናት፣ የሚመገቧት መጠኗም አይነቷም ተመሳሳይ ናት። ከነዚያ መካከል ጻድቃን ለመጥራ መሪያቸውን የሚል ታሪክም አለ። በእርግጥ ለመጥራ ጻድቃንም በዚህ በየምርሃም ይተርካለ። እነዚህ ማህበረ መጥራ ምን ይባላሉ? የመጠራ ጻድቃን ማህበረ ኖምና። ኖምና የሚለውን ቃል ወደ ግዕዝ መልሱት። ከነዋም ጋር አያይዛችሁ ደህና ዋላችሁ? ኧረ እንዴት ዋላችሁ? የሚገርማችሁ አንድ ዛፍ አለቻቸው፣ በየወሩ ታፈራላቸዋለች። ያችን ነው የሚመገቡ። ከዛ ውጪ ምግብ ሲያጡ በረሃ ሲወርዱ ሳር ብቻ ነው የሚመገቡት። ሳር፣ ደረቅ ሳር፣ መራራ ይሁን ጣፋጩን አይመርጡም። ያንን እና አንድ ቃል ኪዳን አደረጉ። አብረን ነው የምንሞት፣ አብረን ነው የምናረግ እና አንዱ ሲሞት አብረን እንሞታለን የሚል ቃል ኪዳን ገብተዋል። አንዱ ወጥቶ እያለ በቀስት ይመቱታል። ደህና ዋላችሁ? በቀስት መተውት ሞተ። እነዚያኞቹ አልሰሙም። በሙሉ በሺህ የሚቆጠሩት እዚያ በየበዓቱ እዚያ ውስጥ ዋሻ ውስጥ ያሉት አልሰሙም። ከዚያ ክንፍ አውጥቶ ወደ ላይ ሲበር ወንድሞቼ አሃዌ ይላል። ድምፅ ይሰማሉ። ማን ነው ይሄ ወንድማችን ሆነ ሲሉ አረፍ ያለውና እንድታርፉ በእነሱ ቋንቋ ኖሙ ሙሉ ተኝቻለሁ አረፍ ያለው ነበር። ያችን ድምፅ ሲሰሙ አንዱ መቁጠሪያ እንደያዘ፣ አንዱ ዳዊት እንደዘረጋ የብራና ዳዊት፣ አንዱ የሆነ ነገር የሚሰራበት እንደያዘ፣ አንዱ ቁጭ እንዳለ፣ አንዱ እንደቆመ፣ አንዱ እንዳንጋጠጠ እዚያው ላይ እንዳለ ሁሉ ማረፉ። እንደቆሙ ስራ እንደያዙ ማለት እዚያው ላይ ነፍሳቸው ወጣች። አሁንም እንደዛ ነው ያሉት ነገራቸው ላይ ከ1500 ዓመት በኋላ አሁንም እንደዛው ናቸው ያሉ። እዛ ያየ ሰው ነገረኝ፣ ገርሞኛል። አሁንም እንደዚህ ያለ ግን የኛ ሰው ክፉ ነው። አንዳንዱን ነካክቶ ያበላሸው አይጠፋም፣ ችግር አይደል? እዚህ ያሉትን ከ50 ሺህ በላይ የሚገመቱት ቅዱስ ይምርሃነ ክርስቶስን ፈልገው የመጡትን ወግረ ስሂን ላስታ አካባቢ ያለውን አጥራጥረውበት አንድ ጊዜ አየኝ። ምንድነው ይባል ሰው እየመጣ የቅዱሳኑን አጽም እየቆረጠ እየወሰደ ይሄ ለሱ የበለጠ ይገባዋል። የሚያውቁት ታሪክ ስላለሳቸው እንግዲህ አስቡ። የኛ ክፋት ዳር የለው የቅዱሳንን ስጋ ነውር አይደለም። እና እነዚህ ጻድቃን ይባላሉ። እግዚአብሔር በረከታቸውን ያሳድርብን። ሌላኛው ዛሬ ቅዱስ ይምርሃነ ክርስቶስ ነው። ይምርሃነ ክርስቶስ ስሙ ራሱ ምን ያምር! ክርስቶስ ይምርሃነ ነው አይደል? አባቱ ግርዋ ወይም ግርማ ስዩም ይባላል። የዛሬ 950 ዓመት በፊት የነበረ ቅዱስ ነው። ከ11 የላስታ ነገስታት ከአራቱ ቅዱሳን የመጀመሪያው በቅድስና የተጠራ፣ ሌሎችም አሉ፣ ግን ዓለም ያወቀው እሱ ነው። የሚያስገርመው ነገር እናቱ ስትወልደው በጣም መልኩ ያምር ነበርና ተኝቶ ያድርና ጠዋት ሲነቃ ህፃኑ ይምርሃነ ክርስቶስ ለጥ እንቅልፍ እስከ 9 ሰዓት ድረስ ልጅ ምን ሆነብኝ ለጥ። በኋላ ነው የገባት ላለመጥባት ነው እስከ 9 ሰዓት ለመቆየት። እኔ እናንተ ደግሞ 9 ሳይሞላ ለመብላት ምክንያት ነው የምንፈልግ። እንዲህ ሲያደርግ ንጉሱ ጠንጠውድ የሚባላል በጊዜው ነበርና ከኔ ቀጥሎ የሚነግስ የኔ ልጅ ነው ሌላ ነው ይላል። ይመጡና አንዳንድ ሰዎች አይ ልጅህ አይደለም ሀገር የሚያበራ ክህነት ከንግስና የተባበረለት ይምርሃነ የሚባል ነው ይሉታል። ይምርሃነ የሚባል በቤተ መንግስት ይፈልጓል፣ አልተገኘም። አላሳረ ወንድም ልጅ አለ እንደዚያ የሚባል ብሎ አስጠሩ። አስመጥቶ አየውና አይ ይሄማ ከኔ ልጆች ጋር ሲወዳደር ይበልጣቸው የለ ብሎ ተንኮለኛ ሰዎች በቤተ መንግስት መልካሙን ክፉ ማይጠፋ ተንኮለኞችን ሰብስቦ ምን ላርገው ልግደለው አላቸው። አይ መግደል ሳትግደለው ነገር ግን ያልተማረ ሰው አይነግስምና ጨዋ አድርገው እረኛ አድርጋ አሳድገዋል። እሺ አላቸው። ኋላስ ተመልሰው መጥተው አራ እግዚአብሔር ያለው ላይ ቀር እረኛም ቢሆን መንገሱ አይቀርም። ዳዊት እረኛ አይደለም ነበር፣ ዝም ብለ ግደለው። ሊያስገድለው ሲል እናቲቱ አሽልቃ አስጠፋቸው። እየለመነ ተምሮ ብሉይ ሐዲስ ተምሮ ጸዋትወ ዜማ ያሬድን ተምሮ ሊቅ ሆኗል። ክህነት ቅስና ተቀብሎ ቅስና ከመቀበሉ በፊት ጌታችን ይገለጥለት ነበር። መድኃኔ ዓለም ወዳጅ አራዊት ሚስት አግባ አለ። ለምን የጌታዬ ብሏል። አግባ ለምን ቅስና ልትቀበል በኋላ የምትሰራው ስራ አለ ማለት ቅስና ሳይመነኩስ ወይ ሳያገቡ የለም። እምቢ ብሎ ሲል አይ አግባ ፈቃዴ ነው ብሎ አለው። እስራኤላዊት የሆነች ሴት በስደት ያገኛት የስደት ሚስት ጥሩ ናት። ዛሬ እየተካካደ ነው እንጂ ሰው የስደት ሚስት የስደት ባል ጥሩ ነበር።
ግን አልተማመን እያለ ዛሬ አሜሪካ አውሮፓ አለ አረ ከኢትዮጵያ ሚስት አምጡልኝ ምናምን እዚያ ልስሉ አረ ባል አምጡልኝ ሴቶቹ ሳይሉ ምን ነኝ ያልኩኝ በልባቸው የሚሉት ነው ቋልን እንዴት ዋላችሁ የኢትዮጵያው ባል ይሻላል አይ የዛው ነው የሚሻላችሁ እንደው ነው እዚህ ዶላር ፈልጎ የሚሄደው ምን ይረባል እውነቴን አሜሪካ የመጣው እንዳታገቡ እሺ በሉ መጀመሪያም ላይ መጣ ይችላል ለምን መሰላችሁ እውነቴን ነው አብዛኛው የሆነ እዚህ አካባቢ ክፍሉ የጎደለው እውነቴን እንዳታገቡ ብዙዎቹ እህቶቻቸው ዛይረው ተፋተዋል ወይ ደግሞ የምታውቁት በደንብ የምታውቁት እዚህ የነበረ ከሆነ ጥሩ እንጂ እዛ ያለ ሰው አትመን እውነቴን ነው አንዱ ዲያቆን ምን አደረገ መሰላችሁ አሜሪካ አንዲቱ የኛ ተማሪ እዚህ ያለች ትደውልና አረ እንደው ድንግልና ይጠብቄ ኑሬ እስካሁን የሚጠይቀኝ ጨዋ ነው አሁን ዲያቆን አገኘው ለመጀመሪያ ጊዜ አለችኝ አይ ጥሩ ነው እንጂ እንዴት ያለ ሰው አይ እንደዚህ ያለ ግን አለችኝ ግን ምንድነው አይ እርምሽን አውጪ ከተጋባነ በኋላ ፍትሐ ነገሥት በዚህ ቀን አብሮ ማደር ይቻላል አይቻልም ስርዓተ ቤተክርስቲያን ምናምን የሚባል ነገር አላቅልሽም እያየሽ ግቢበት ምን እንዳልኩ ታውቃላችሁ አረ መርቂው የተባረከ ሰው ደህና ዋላችሁ እንዴት ዋላችሁ እግዚአብሔር ይመስገን የተባረከ ነው ለምን መሰላችሁ ተኩላው በግ መስሎ አለመምጣቱ ተኩላው እኮ ይመሰግናል አንዳንድ ጊዜ ተኩላው ነው ሲመጣ ይመሰግናል እኮ ይሄ እኮ ነው ያስመሰግነው በይ ይሄ ዲያቆንም አይደለም ክርስቲያንም አይደለም ሰውም አይደለም ጭራቅ ነው ዳታገኝ ለይዝ ብሎ በቁሙ ጭራቅ ነው እንጂ ጋኔን ነው እንጂ አሁን የምኑ ዲያቆን ይባላል አሁን ግን በምን አመሰግን ነው ጭራቅ እንደው በመግለጡ እውነቴን ነው ድሮ ጭራቅ ሲባል በዚህ ሁለት አይነት በዚህ ሁለት አይነት ቢኖር ጥሩ ነበረ ግን ስንተኛ ይጨፈልቃል ችግር ነው እንጂ እውነቴን ነው አራት አይና አይላለኛ ቤተክርስቲያን ሰው አራት አይና ደግሞ ሄዳችሁ እንዳታጣሉ እንዴት ዋላችሁ እና ድሮ አራት አይና ቢላችሁ ሰው እንዴ ጭራቅ ነው እያልከኝ ነው ዛሬ ደግሞ ማረጉናል ድሮ ነበረ ጥንት ማረግ ዛሬም አለ ይሉናል እስቲ ሊኖርም ይችላል መድኃኒዓለም ያውቃል ባሉበት ደህና ያርጋቸው አላየነውም ብዬ ነው እንጂ ሊኖር ይችላል ግብር ነው ቀድሞ ግብር ነውና እነጎሹን ነስድሮስን አራተኛ ያሰኛቸው ስራ ነበር የውቀት ጥርቅም እንደዚህ አያሰኝ አረባካቸው አታጣሉ እንደው ወደ እግዚአብሔር ሰላምታ ተገናኝተን ማናውቀውን ማለት ነው መድኃኒዓለም ባሉበት ይጠብቃቸው እኛንም ይማረን ቅዱስ ይምርሃ ተሰዶ እንደዚህ ሆኖ በክህነት ኑሮ ሲያገር የሚገርማችሁ ነገር የቅዱስ ይምርሃ ክርስቶስ አስባችሁታ እንደዚህ አይነት ንጉስ ያለው ዓለም ላይ እኮ የለም ካህኑ ነው እየዞረ እያስተማረ ሃይዛብን የሚያጠምቅ ሰው እኮ ነበር ከዛ ቤተክርስቲያን እያነጸ ይቀድስላቸዋል ያቆርባቸዋል ገና ሳይነግስ ስደተኛ ሆኖ እና አንድ ጊዜ ኪዳን እያደረሰ ያለ ቤተክርስቲያን ካህናት አብረው ተሰብስበው ነበርና ኪዳን ሲያደርስ ኪዳን ዘነግ ላይ ሲደርስ ጸጋ ዘእግዚአብሔር ያሉ ምስለ ኩልክም ይላቸዋል ምስለ መንፈስከ ይመልስለታል ንሰብሖ ለአምላክን ይላቸዋል ርቱ ይደሉ ይላሉ አጽንዖ ሊና ልብክሙ ይላቸዋል ብና በእግዚአብሔር ካሉ በኋላ ኪዳን አደራረሱ አሁን እንደምናደርሰው ተደርቦ አይደለም ካህኑ እግዚአብሔር አብ ብርሃን ያለውን ሲጨርስ ነው ኪያከም ይባል ስራቱ እሱ ነው እና እዚያ ላይ እግዚአብሔር አብ ብርሃን ብሎ ድምጽ ያሰማል ጮክ አለ ያን ጊዜ መድኃኒታችን ድምጽ አሰምቶት ተመኖሩ መጥቶ ታየው አቤት ብርሃንን የምትሰጥ እግዚአብሔር አብ ብለህ ጠራኸኝ መጣሁልህ ምን ፈለግ ብርሃን አዚያስ ኪዳኑን ትቶ እሱ ጋር ጨዋታ ፈጣሪ በሰው ሀገር ረሳኸኝ እኮ ወደ ሀገር ይመልሰኝ ብሎ አለ እናት ልጇን ትረሳለች እርግጥ ነው አንዳንዴ ልትረሳ ትችላለች እኔ ግን አልረሳህም በሌን ኪዳን ጨርስና ወደ ሀገር ተመለስ ወንድም ሊያርፍ ጥቂት ቀን ስለቀረው ትነግሳለህ ብሎ አለ ይህ ሁሉ ነገር ሲጨዋወት ቄሶቹ አይነን ነው የሚያዩት እግዚአብሔር አብ ብርሃን ዘለኩሉ ኃይል ብሎ እንዲቀጥል ይጠብቃል እና ካኖቱ አረ ዘለኩሉ ኃይል በል ይሉታል ለማን ጋር እየተነጋገረ እንደሆነ ኋላ ምልስ ብሎ ዘለኩሉ ኃይል ብሎ ንሴብሐከ እስከሚለው ድረስ ቀጠለ ኪያካሉ ኪዳኑን ጨርሶ ከቅድስት ሕዝባ ጋር መጣ ብዙ ድንቅ ተአምራት አደረገ በነገራችን ላይ ከመንገሱ በፊት አይነ ስውር ሲሄድ ወደዚያ አገኘ አየውና አዝኖለት ጸሎት አድርጎ ቢዳሰው አይኑ በራለት ቤተ መንግስት ከሰራ በኋላ
ምዕመናን ተሰብስበው ሁሉ ጊዜ በነገራችሁ ላይ የቅዱስ ይምርሃነ ክርስቶስ ለየት የሚያደርገው ነገር ምን መሰላችሁ? በየቀኑ የስብከት ሰዓት ነበር። ምዕመናን በሙሉ ተሰብስበው ንጉሠ ነገሥቱ ይሰብካቸው ነበር። የሚገርማችሁ ትርጓሜው ደግሞ ረቀቅ ያለ ነው። ወግድ ውስጥ አለ እንዴት ያስተምራቸው እንደነበረ እንኳን ሌላ ለሊቃውንት አንዲት ፍንጭ ነገር ሲያስተምራቸው ምን አለ? ለምሳሌ እንስሳት አራዊት ከአዳም አባታችን ጋር በገነት ይጫወቱ ነበር አልነበረ? ያ መቼ ነው የቆመ ለሚለው ጥያቄ መልሱ የምታገኙት ከገድለ ቅዱስ ይምርሃነ ክርስቶስ ነው። ቅዱስ ይምርሃነ ክርስቶስ እንዲህ አላቸው። አዳም ከገነት ከወጣ በኋላ ብዙ ዕጣን፣ ሽቱ ይሄ በዳዊት የተጠቀሰውን ከርቤ፣ ቀናአት፣ ሰሊሆት የሚለውን እሱን ሰብስቦ ጸሎት አሳረገ። ያን ዕጣን እግዚአብሔር አልተቀበለለትም። ወዲያው በድሎ እንደወጣ ስለነበረ አምላክነቱን ሊቀማ ሽቶ እያለ ወጥቶ ስለነበረ ያ ዕጣን ወደ እግዚአብሔር በመድረስ ፈንታ ከደመና ሳይደርስ ተመልሶ መጥቶ በእንስሳቱና በአራዊቱ በአፍና በአፍንጫቸው ገባባቸው፣ ተዘጋ እንጂ እንስሳት አራዊት ይናገሩ ነበረ እንዳይመስላችሁ። እንደ ሳይንሱ ደህና ዋላችሁ ሲጨርሱ እንነግራቸዋለን። እንዴት ዋላችሁ? እና ለሁሉም ይሄ ቅዱስ ንጉሥ ነግሶ ሲኖር ምዕመናን ተሰብስበው አንድ ነገር አሉት። እባክህ ቀድስ አቁርበን አሉት። አይ አይሆንም አላቸው። እንዴ ካህን እኮ ነው እስካሁን ስታቆርበን? የለም አሁን በቤተ መንግስቱኝ ሁለት ስራ መስራት አይቻለኝም። ፈጣሪን እፈራዋለሁ፣ ሌሎች ካህናት ይቀድሱላቸው። ያን ጊዜ ጌታችን መጣና ቀድስላቸው ፈቅጄልሃለሁ አለ። ሲቀድስ ከሰማይ ህብስት ጽዋ ይወርድለት ነበረ። ደግሞ የሚቀድስ ብቻውን ነው። ሩፋኤል እንደ ቄስም እንደ ዲያቆን ሆኖ ይራዳው ነበር። እንዲያረገ ሲቀድስ መኳንንቱ መጡና አባታችን ለወደፊቱ የለም ጉባኤያችን እናስወጣለን፣ እኔ ትልቅ ትንሽ አላውቅም እጣላውታለሁ፣ የለም ስልክ ማውራት። አሁን እዚህ እናንተ ብትሆኑ አንበርክ ነው የምሰዳችሁ ነበር። ነውር ነው ግን የመጀመሪያቸው ስለሆነ ነው። ቅድም ቅዳሴ ላይ ሰምቻለሁ። አለው ቅዳሴ ላይ ነኝ ሰው መጀመሪያ ሲገባ ሳይለንት ተደርጎ እዚያ በኋላ ቢደውልም መዝጋት የለም። እውነት ነው። የእግዚአብሔር ጉባኤ እግዚአብሔር ጉባኤ ነው። በነገራችን ላይ አይን ስለማይለው ብዙ ነገር አለኩ ይቀይማል። ዳኒ ያለ ይቀይማል። ለእናንተ ነው ተክሳሶሳችሁ። ቅድም አንዴ ነግራችኋለሁ። እንዴት ዋላችሁ? ያ ቅዱስ መተው መኳንንቱ እባክህ በአንዲት ሴት ታንቀህ ለምን ይሆናል 4 ሚስት አግባ፣ 2 እቴጌ በቀኝ 2 እቴጌ በግራ አሉት። አራ ነውር ነው ቢላቸው ከአብርሃም ትበልጣለህ። አብርሃም ሳራ ነበረች፣ አጋር ከኬጡራ ወልዷል። ከያዕቆብ ትበልጣለህ፣ ከዳዊት ትበልጣለህ ብሎ አሉት። እነዚህ ሰዎች እያለ ሲያስባደረ ሊቀድስ ቢገባ ከሰማይ የሚወርድለት ነገር ሁሉ ቀረበት። ፈጣሪ ምን በደልኩ አለ። ካረከው ይቆጠር ብለህ ሰማሃቸው እኮ ኋላ ይሆንን አልክ እኮ። የሚገርማችሁ ነገር ከፈጣሪው ጋር ለመታረቅ ሲያለቅስ ከንባው ብዛት የተነሳ በአፍንጫው ደም ጠብጠብ ይል ነበር። አስባችሁታል? ፈጣሪን በደልኩ ከአፍንጫው ደም ያጠብጠብ ያለው የወይን ግንድ እየሆነ ይበቅል ነበር። እሱ ከሄደ በኋላ ጌታችን መጥቶ ምን አለው? ምሕረት ሰጥቻለሁ፣ ይቅር ብያለሁ፣ ነገር ግን ቦታ ልቀቅ ብሎ ዛሬ ወዳለበት ወደ ወግረስ ሂድና የቅዱስ ቂርቆስን ቤተክርስቲያን ሰርተህ እዛ ኑር፣ ከዚያ መልሼ አወርድልሃለሁ አለው። ይህ ሁሉ ነገር ከሆነ በኋላ አንድ ቀን እዚያ ቤተክርስቲያን መስከረም 13 ጨርሶ ሰኔ 21 የእመቤታችን በጣም ይወድ ነበርና ቤተክርስቲያኑን መርቆ ቀድሶ ሊያቆርብ ሲወጣ ጠቅላላ ተራራው ሜዳው በሙሉ ሰው ሞልቷል። ወደ 50 ምናምን ሺህ ሰው ከየት ነው የመጡ? ከሮም ግዛት ጳጳስ፣ ዲያቆን፣ ቄስ፣ ምዕመኑ፣ መነኩሴ ሁሉ። እናንተ ምን ልታረጉ መጣችሁ? ዝናን ሰምተን በእጅ ልንቆርብ መጣን ብሎ አሉት። ማን ነገራችሁ? አንድ ባህታዊ መነኩሴ። ታሪኩ ምንድነው? ያ ባህታዊ ሰጥሞ ይጸልያል እና አንድ ቀን ከባህሩ ብቅ ቢል ቅዱስ ሩፋኤል ሰማያዊ ህብስ ሰማያዊ ጽዋ ይዞ ሲወርድ አይ ዛሬ ፈጣሪ ክብሬን አመጣልኝ ብሎ ሊቀበል ወይድ ይሄ ለንጉስ ነው ላንተ አይደለም ብሎ በቤተ መንግስት ያለ ንጉስ ከኔ በላይ ብሎ አሰበ። ብዙ ነገርም አለ ይባላል። ኋላ ግን የሩፋኤል ቃል ይባላል። ብዙ ነገር ሲያወራ እንደና ዋላችሁ። አንድ ቀን የንታ እዚያ መድረክ ላይ ቆሞ መነኩሴ ከተማ ሲመጣ ከገዳም ቆሎ ብቻ ስጡት፣ ሌላ ነገር አትስጡት። ለምን ብትሉ የቆሎ የውሃ ምን አለ ይቃን ይባል የቆሎ ገዳም ይሻለኛል ብሎ እንዲሄድ ብለዋል። ኋላ የተወሰኑ ሰዎች ያቆቁ እኒህ ሰውዬ የራሳቸውን ጥሩ እየበሉ ዲላሉ ሲሉ አልሰማ። ምን ትዝ አለኝ? ቅዱስ ሩፋኤል ለዚህ ባህታዊ ያለው። ቅዱስ ሩፋኤል ብዙ ነገር ሲናገረን ባህታዊ ዞር ብሎ ምን አለው? አይተሃል? ምን አላችሁ? እንኳን
እንኳን እነሱ እናንተ ምን ይብሉ ምን አይብሉ ታውቃላችሁ። ቅርብ ያላችሁት እንኳን እናውቃለን። እኛ እንኳን በቅርብ ያለን ነውር ነው። ሰው በሚታይ ነገር ነው እንጂ መነጋገር በማይታይ ነገር። ያን ባሕታዊ በል እንዲያውም ከዛሬ ጀምሮ ከዚህ ባህር ወጣ የዚህን ቅዱስ ንጉሥ ዝና ተናገራለሁ። ሮም ግዛትን እየዞረ ተናግሮ ነው የሁሉ ሰው ይመጣ። እነዚያ ሁሉ አርፈው ስጋቸው ከዚህ አለ። በመጨረሻ ሊያርፍ ሲል ፈጣሪ እንደምን ታረገኝ እያለ ሲያዝን ጌታችን መጥቶ ምን ያስፈራሃል አለ። እንደምን ትሆን ነፍሴ ስትወጣ አለ። ነፍስ እንደምን እንደምትወጣ ላሳይህ ብሎ በነገራችሁ ላይ እስኪ ጥያቄ ልጠይቃችሁ። እንዴት ዋላችሁ? የቅዱስ ይምርሃነ ክርስቶስ የንግስና ስሙ ማን ነው? ይምርሃነ ክርስቶስ ክርስትና ስሙ ነው። የንጉስነት ስሙ ማን ነው? እስቲ ጎበዝ ሽልማት የሚሸልም የንግስና ስሙን ያወጣለት መድኃኔ ዓለም ነው። ሲነግስ መጥቶ አንተ ሁለንተና እንደ ወዳጅ እንደ ነገስታት አለቃ ነውና ብሎ አሁን ገብቷቸዋል። ስሙ ማን ነው? ዳዊት ነው የሚባለው። በል ስትነግስ ዳዊት ብዬ የለ ዛሬም እሱን ሳታየው ነፍስ አትወጣም ብሎ ቅዱስ ዳዊት ይዞለት መጣ። ዘምርለት አለ። እየዘመረለት ክቡር ንጉሥ ፍትሐ ያፈቅር እያለ አሎ ሁሉ አንቀጽ አንቀጽ እየዘመረለት ነፍሱ ከስጋው ተለይታለች። አባ አትናቴዎስ የሚባለው ሊቀ ጳጳሳት ገንዘው ቀብረውታል። እዚያ ድንገት እግር ገጥሟችሁ ከሄዳችሁ በህይወት ከሚያስደስቱ ነገሮች አንዱ እዛ ሄዳችሁ ሁለት መቃብር ታገኛላችሁ። አንዱ የቅዱስ ሐርቤ፣ አንዱ የቅዱስ ይምርሃነ ነው። መቃብሩን ስትዞሩ ይፍቱኝ እያላችሁ 3 ጊዜ ይፍቱኝ ብለህ ስትዞር ስርየተ ኃጢአት የሚገኝ እንዲያ ነው። አየህ ቀኖናው ምንድነው? ጎዳና ነው። ግን እንዲህ አድርጊያለሁ ብለህ ለካህን ከመናዘዝ መቅረት አትችልም። ይሄን ማወቅ አለባችሁ። እግዚአብሔር ክብሩን ያሳድርብን። ቅዱስ ዮሐንስ ዘጸልም እና አባ ስምዖን በርቶሎሜዎስ ቅዱሳን ጳጳሳት ብዙ ቅዱሳን ዛሬ ዓመታዊ በዓላቸው ነበረ። የሁሉንም በረከት ያሳድርብን። ከነገ ጀምሮ ያለውን ልንገራችሁና ትምህርቱ ክፍል 2 ይቀጥላል። ፈቃዱ ነው፣ ግድ የለም። እኔ ሰዓት መቆጠብ ለማልችለው ከማስቸኩለው ይቅር። ድንግል ሆይ እወድሻለሁ። ሳምንት ይቀጥላል። ነገ 20 ነው። ነቢዩ ቅዱስ ኤልሳዕ፣ ጻድቁ አባ ዮሐንስ ሐጺር፣ በ21 ከመቤታችን ጋር ሐዋርያው ቅዱስ ማትያስ፣ ሐዋርያው ቅዱስ አልዓዛር፣ ኢትዮጵያዊ ጻድቅ አቡነ አላኒቆስ፣ ሌላኛው ኢትዮጵያዊ ጻድቅ አቡነ አስራተ ወልድ፣ የኢየሩሳሌሙ ቅዱስ አባት አባ ዮሐንስ፣ ነቢዩ ቅዱስ ኢዩኤል፣ እነዚህ ሁሉ ዓመታዊ በዓላቸው። በ22 ደገኛ ቅዱስ ወንጌላዊ ሉቃስ። እዚያ ዝክር ትምህርት እንሞክራለን ቅዳሜ እግዚአብሔር ከፈቀደ። በ23 የቅዱስ ዳዊት ዝክር ይኖረናል። ከዛ መታሰቢያ በዓሉ ግን የአባ ዮሴፍ ጻድቅና እነ ዲዮናስዮስ ነው። በ24 ቅዱሱ አባታችን ቅዱስ አብላሪዮስ ወይም ኢላሪዮን የሚባለው የሶሪያ መነኮሳት አባት የሚባለው ማለት ነው። እና እናታችን ቅድስት ጸበለ ማርያም የዚያን ቀን ጥቅምት 24 ቀን ዓመታዊ በዓሏ ነው። ጥቅምት 25 ቀን ታላቁ ተወዳጁ አባት አቡነ አቢብ አባ ቡላ፣ ቅዱስ ዮልዮስ እና አባ እብሎይ መላእክትን የመሰለው ቅዱስ ዓመታዊ በዓላቸውን። የዛሬ ሳምንት በ26 ዋይዜማ ስለሚሆን አይመችም ማለት እንዴት ዋላችሁ? ኧረ በሉ ግድ የለም። እኔን እኮ ለመቃወም ዝም ማለት አይጠበቅ። አስመሸህነ ነው አይደል? ደህና ነው፣ እየተሻሻለ ነው። ዛሬ የረዘመበት ምክንያት ለማሳጠር ስለሞከርኩ ነው። በሚቀጥለው ሳምንት ያጥራል። ስለዚህ የምንገናኘው በ25 ይሆናል፣ ማክሰኞ ማለት ነው። ምክንያቱስ በ26 ዋይዜማ አለ፣ አይመችም። የዚያን ቀን የመድኃኔ ዓለምን ክብር በዋይዜማው እናስባለን እንጂ ጉባኤ እናደርግም የዚያን ቀን። ስለዚህ ቸሩ መድኃኔ ዓለም የዚያ ሰዎች ይበለን። ርዕሳችንን ነበረ ድንግል ሆይ እወድሻለሁ። ሳምንት እንቀጥላለን። ቸሩ መድኃኔ ዓለም የዚያ ሰዎች ይበለን። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ በመዳግም ምጽአቱ እያሳፍረነ ለሰቦተ ስሙ ያንቃነ ወበአምልኮቱ ያጽናነ እግዝእትነ ማርያም አይርጊ ጸሎተነ ወአስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዐነ ዘንተ ህብስተ ወለዘአስተየነ ዘንተ ጽዋዓ
ወለዘ ሰርዓ ለነ ሲሳየነ ወአራዘነ ወለዘ ተአገሰ ለነ ኩሎ ኃጢአተነ ወለዘ ወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘ አብጽሐነ እስከ ዛቲ ሰዓት መላለም ምሕረቱን አብሮቱ ስብሐት ወአኮቴተ እግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትሐኮት ወይሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብ ለተሰባቸው ለረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም ንበል። ሰላም ለኪ ዘንሰግድ ለኪ ማርያም ምን አስተበቆ ለኪ ማርያም አይተማይጽን ለኪ በእንታና ለኪ ያቂማ ወኪ ማይበረን ድንግል ማርያም ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታበይኑ ሲል እግዚአብሔር ተሐሰይ መንፈስ የማምላክ ወመዳኔ ስማሬ ማማላ አመቱናው ሚዜስ ያስተበጹን ኩሉ ትውልድ መገብራል የታይላ ብያቶ ቅዱስ ስሙ ወሳይሉን ለትውልደ ትውልድ ለይፈርቡ ግብረ ኃይለ በመዝራይቱ ዝሮም ለሊያብብሊና ልቦሙ ወነሰቶም ላየላን መናብርቲሁም አይቤውም ለተዛና ወስገሙም በረከቱ ለሩባን ወፈኖ መራቆሙ ለቦላኑ ተወክፎ ለእስራኤል ቁሪዮ ወተዘከረ ሳይሉ ዘይቤሉም ለአበዊና አብርሃም ወለዘሩስ ከላለም ባረክነ ቅድስና ንጽሕና እግዝእትነ ፍትነ ማይሰሪው ለሰይጣን እሙ ለመድኅን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽሕ መዝገበ ራእይ መዝገበ የዋሃት ባረክነ በእዴኪ በከመ ባረኪ ለኤፍሬም ፍቁርኪ በበረከተ ወልድኪ ወአቡ መንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። እንደ ሰላም አሁን ተባ
በሰላም ጠብቅልን። አሜን። በሀገራችንን ከቅዱሳን የትኝታ ያስበስ ከመጨረሻው ድረስ እንድትጠብቅልን፣ ነገሮቻችንን በሕይወተ ሥጋ እንድትጠብቅልን መልካም ፈቃድ ይሁንልን። ሰላም መዓልት እንዳዋልክ ሰላም ሌሊት አሳድረን በቀጠሯችን በሰላም ልታገናኘን መልካም ፈቃድ ይሁንልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንዲሁም ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላም እንልሻለን። ሐሳብሽ ድንግል ነሽ፣ በሥጋሽ ሰላምታ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ ማኅፀንሽ የተባረከ ነው። ጸጋሽ ደስ ይበልሽ፣ እግዚአብሔር ወደ ምሳሲያ በሳው መፍቀር ንስሐ ዘዋሙ ስልጣነ ለአቡነ ወሬት በዛይበረ መንፈስ ቅዱስ በደሙ ንጹሕ ስለልክሙ ያደረገበክሙ እምነሰከሙ እስከዚህ አበወየ ካህናት ወአኀወይነ ዲያቆናት አግብርቱ አይማን በደስመክሙ ኩሉ ፍጡሃነ ወንጹሐነ በስየን የረሰይክሙ ድለዋነ ለመንግሥተ ሰማያት ከማሁ በእግዝእትነ ማርያም እግዚአብሔር ይስጥልን። ኧረ በሞቴ ቃለ ሕይወት ቃለ በረከት ያሰማልን፣ በእድሜ በጤና ይጠብቅልን። በነገራችሁ ላይ እዚሁ ይቅርታ ጠይቃለሁ። ያው በእናንተ ለምጄ ነው የተናገርኩት፣ ትክክል ነው። አነጋገሬ ግን ስህተት ነው። ምክንያቱስ አይገባም። የተናገርኩት ግን ትክክል ነው፣ አነጋገሬ ግን ስህተት ነው እና ይቅርታ ጠይቃለሁ። ለእናንተ ትምህርት ነው። እሳቸው ትልቅ ሰው ናቸው፣ ይገባቸዋል። ለእኔ ጥፋት ስለ ለእናንተ ትምህርት እንዲሆን ነው የተናገርኩት እንጂ እሳቸውን የሚያክል ሰው እንኳን እንደኔ ያለው ተርታው ሌላውም ቀና ብሎ አያቸውም እና ይህንን ለመናገር ነው። በሰላም አስጀምሮ በሰላም ያስፈጽመን የአባቶቻችን አምላክ ቸሩ መድኃኔዓለም እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋው ለምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ተሳይል አሜን። አሜን። ጸጋነ ሳይነ ወሕይወተ ረክብነ ጸጋነ ሳይነ ወሕይወተ ረክብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ጸጋን ተቀበልን ሕይወትንም አገኘን ጸጋን
ተቀበል ሕይወትን አገኘን በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተን አቤቱ አንተን እናመሰግንሃለን እግዚአብሔር አቤቱ አንተን አቤቱ አንተን እናመሰግንሃለን እግዚአብሔር በሰላም ያሳድረን።